ኦኬ ያንኛውን ዘፈን ወደ ማህበረሰብ ስትከተኝ አንተን ተከትሎ ማህበረሰብ ውስጥ ሲከተኝ ሰው ስለምበሳጭ እኔም ምላሽ መልሳል። ገብቷል? ወደዛ ነገር ግን ዜማ ስሰማ አልኩት ያን ሰሞን ገና ዘፈን መስማት ሲጀምር የሆነ ሰው ጋር ተደግፌን የሰማሁት አሁን ያንን ሰው ስለሚያስታውሰኝ ማስታወስ ስለማልፈልግ ፕሊስ እለፈኝ ያልኩ። አንተ ደግሞ ቀይ መስመሬ ነው አልክ። ቀይ መስመሬ ከሆነ ጃፒ አውጣኝ ስለ መንቅር አወጣኝ። ከማጋ ተስማምተ ከብጤዎች ጋር ተስማምተ ተናላስከባት ትላለ። በጣም ወስዋስ ገሆናል እኮ ታውቃለህ። አንቺ ምንድነው እንደዚህ አይነት ጃፒ ስማ ከነ ድህነታችን ጨዋታችን ይሻላል። ታረኛ የተጫወትን አይደል ምንድነው ታደምተው ያ አሁን ፋብት አሁን እኔ እንዳዝን ሊያረገኝ ምን እንደሆነ ታውቃለህ? አቤት የለውም ስላልከኝ ብቻ ነው። አቤት ምኖርስ እቤት ብትኖርማ አላዝንልህም ነበር። በስነ ስርዓት ነበር የምትጫወት። እንዴ ጥብብ ብለህ ባልታየ ነበር። አንቺ በፈለግሽው መንገድ ነይ እና ሲፈጫ አልኩሽ እኮ ዝም ብለሽ ፉከራ ሽለላ እንደዚህ ምናምን ብለሽ ስለተቀመጥሽ አይደለም። አሸንፍ ምን ትቀጣለህ? ማለት የፈለግሽው ቂቤ በጎ አድራጎት ኖ በጎ አድራጎት ምንድን ነው? በጎ አድራጎት ማን ረድቶኝ ነው የምረዳው? በፍላጎት ነው። በፍላጎት ቅጣት የለም። አጠጣም ዋንሻት። ለነገሩ ላበዛብህ አልፈልግም። አንተ ከፈለግ ግን አድርገው። እሺ አሁን አንቺ ለምንድን ማሸነፍ የከበደሽ? ለእኔ እጄ የሰጠሽ ሁለተኛ እኔ አይደለሁም። የኔ ጊፍተሮች ታውቃለህ በሺዎች የሚቆጠሩ ሁሉም ቫኬሽን ላይ ነው ያሉት። አሁን ዶክዬ አሜሪካ አይደለም ያለችው ሮም ነው ያለችው። ምን ታደርጋለች ሮም? ዋና ውስጥ እየዋኝ ለመዋኘት ነው ከአሜሪካ ወደ ሮም። እና ጊፍት አይደለም እዚህ የሚያቆየናል ጨዋታችን ነው አይደል? እኛ እኮ እየተጫወትን ነው። ታዲያ ምንድነው አንቺ ስለ ጊፍት የምታወራው? ያ እና በጨዋታችን እንቆያለን ማለት ነው ፎሬቨር ስላል እኮ አሁን እኔ የምፈልገው ታፕታፕ እና ኮፒ ሊንክ እንዲያደርጉልኝ። አንቺ ከፈለግሽኝ ደግሞ በመቀጣጣት እጫወታለሁ ካልሽ ጊፍተሮች ካሉሽ እኔም ሰዎች አሉ ይቀጠቅጧቸዋል። አዩ አንደርስታንድ? ያ የሆነ ቴክስት እያነበብኩ ነው። እሱን መታረቅ በጣም ይገርማል። እንደዛ ተተምትሞ እቺ ክሊር አልሆነች። ምስኪን ነኝ ግን ጃፕ ቶ ባክቷቸው ሪከርደር ምናምን ቶ በናት አቀሳሳሪ ኮሜንት ማንበብ ደስ ይልሻል? ናይ የነሱ ኮሜንት አለ። ምን አሁን ትንሽ ነው ያነበብኩ። ከዛን ሳስበው የተወሰኑ ፓርት ልክ ናቸው እኮ። ምስኪን ነኝ አለ ጃፕ አይደለሽም? እስክስክ ለምን እኔ ምስኪን ላረግሽ እየሞከርኩ ነው። በአንተ ጥረት በአንተ ኑሪያ በአንተ ዛቢያ ምናምን በአንተ ምናምን አይደል የኔ እስከዛሬ በዚህ ምድር ላይ የኖርኩትን ልታካሽፈው በዜሮ ልታባዛው። ምክንያቱም አንተ እንደዛ እና ምስኪን ልታረገኝ ማለት እስከዛሬ የምኖረው ማንነቴ ክፋት ነበር ማለት ክፋት ነውም አላልኩ። የኔ ቤተሰብ ያስተዳደግና የኔ የላይፍ ኤክስፒሪየንስን በዜሮ ልታጣፋው አንተ አቅሟል አላልኩ። እና ምን ማለት አንቺ ግን የምታራምጁ መንገድ እነዚህ ሰዎች ቁጭ ብለው የሚሰሙሽ ቶፒክ እያሉ አጀንዳ ይሰጡሻል፣ ታወሪያለሽ፣ እነዛ ሰዎች ይደሰታሉ። አንቺ ደግሞ አውርተሽ ወደ ቤትሽ ገብተሽ ትተኛለሽ። ከዛ ውጭ አንደኛ አትስቂም፣ ሁለተኛ ነገረኛ ተብለሽ በሰዎች ዘንድ ስም ይሰጥሻል። አለቀ። ያ ነው እንጂ የሚጠቅም ነገር ከሆነ አዎ ይጠቅምሻል እንላለን ሁላችንም። የተወሰኑ ሰዎች ግን አንቺ እነሱን እንድታገለግያቸው አንዳንድ ሰዎች አሉ እኮ እንዲህ ቶፒክ ምናምን ብለው የሆነ አጀንዳ ይሰጡሽና
አንቺ በምታወሪው ነገር የነሱ ስሜታቸውም የሚረካ የህይወት መስመራቸውም የተስተካከለ የሚመስላቸው ለነሱም እኮ ትክክል አይደለም። እንደዛ ሊኖር ይችላል። መሳቅ መጫወት ክፋት አይደለም ይላል። እኔና አንቺ እንስቃለን፣ እንጫወታለን። አንዳንዴ ደግሞ ከተጣላን ተጣልተን እንለያያለን። አለቀ። ግን በክፋትም እስካሁን አልተነጋገርንም። ብንጣላም በዛ ደግሞ ተመልሰን እንታረቃለን። ለምን እንታረቃለን? ከተጣላን በዛውን ቀጥል ነው የምትይው? ለንቀጥል ሳይሆን እንታረቃለን አልክ። ለምን ነው የምንታረቀው ነው ያልከው? እኔ ስንጣላ ነው። ሰው እኮ ይጣላል ከዛ ይታረቃል። በነገራችን ላይ እኔ ሰው አታለኝ ቶፒክ ላይ አላወራም። እኔ ማውራት ስላለብኝ ነው። ዩቱብ አለኝ፣ ቲክቶክ አለኝ። በተፈጥሮዬ ደግሞ አስተያየት መስጠት እወዳለሁ። አስተያየት መስጠው ደግሞ ዝም ብዬ ሰው ላይ መቆለል አይደለም። ባለው ነገር ላይ ተደግፌ የራሴን የመሰለኝን ኢንፎርሜሽን በመጣልኝ ላይ ተደግፌ አብራራለሁ። ብዛ ሴት እንጂ ታዲያ አሁን እኔ ከኔ ጋር ስታወሪ መሳቅ መጫወት ነው። ስለ ሰዎች አናወራም። ካወራንም ላስላስ አድርገን ወዲያው ነው የምንቀየሰው። የለሙዳታ እያለኝ ነው የቤቱ ዋናው ሰው። እሺ አላበላሽ። አሁን እኮ ጃፒ ተነስቶ እንዳይደንስ ጋይስ ሰው ጋር ያለው ጃፒ አናደውኛል። ሰው ጋር ያለው ቤቱ ምን ሆኖ ነው? ተወርሶ ነው ወይ ተሸጦ ነው ወይ? እንግዲህ ማለት ሰው ቤት ያለው ማ ቤት ነው? ሴት ቤት ነው? ወንድ ቤት ነው? ፋሚሊ ቤት ነው? ብዙ ኩዌሽን ይኖረናል እንደ ማህበረሰብ ራይት። እንደዚህ አይነት ጥያቄ ደስ ይላል። ገብቶሻል? ምንም ችግር የለውም። እንደዚህ መጠያየቅ መጫወት ምናምን አሪፍ ነገር ነው። ስማ ሄለን ነጭናጫ እየሆንሽ ነው ይላሉ። እኔ የማልግጠው ግጦት የለም ጨዋታ ለማምጣት ምን ለማለት ምናምን። እነሱ ነጭናጫ ምን አረኩኝ ጌስ ነው። ነጭናጫ ሆነሽ እኮ አይደለም ሄለን፣ አሪፍ ሙድ ውስጥ ገብተሻል። እንደዚህ በቃ መጫወት መሳቅን ገና የሆነ ቲኔጀር እያለሽ ሳታሳልፊ ነው የወጣሽው። ስደተኛ ይሆንሽው ፍሬ ስደተኛ ያሳዝናል። ከዛ ወደዛኛው ነው ከኔ መለስሽ ወደ እንትኑ ወደዛ አንተም ትተህ የወጣው ላይ መልሳለሁ ማለት ነው። ወደ አላየሽው ላይፍ እንዳላየ ያ ወደ ምግብ ቢበዛ እውቀት አይሆንም ወይ ደግሞ ጤናማ አይሆንም። ጃፕ እርግጠኛ ነኝ አንተ በአንድ ጊዜ እንዲጠቅለህ ግማሽ ኪሎ በልታል። እኔ አሁን ሩብ ኪሎ አይሆንም። እኔ እንደዚህ በእጅ አልበላም እየተጎረስክ ነው። ማንኪያ አለሽ አንተ በእጅ ነው። እኔ በእግርም ቢሆን ግማሽ ኪሎ በላይ ስጋ መብላት አልችልም። እሱን ይውት ቀኑ ሙሉ እየበላሁት ነው አንድ ማንኪያ። ስለ ፍቅር ሲባል ስለ ጸብ ካወራ ዳንስ ላይ መቆፍጠን እንዳለብኝ ይነግሩኛል። ሄለን ቆፍጠን በይ፣ ሄለን እንደዚህ አታርጊ። ለምን ጊፍት ሰጣችሁ ታዲያ? እንዳትቀጣ አታርጓት። ምክር ብቻ ነው። ቆፍጠን ዘፈን እየሰማሁ ነው፣ እየጠጣን ነው፣ እየጠጣሁ ምክር ብቻ ምክር። አሁን ሰላም ያደረገኝ ሰው እኮ ኢን ዚስ ታይም ጀስት ጃፒ ራይት ሆይ የምን ቆፍጠንና ቆርፋዳ ነው የምታወሩት? ዱላና ጥይት አልያዘን እየተተኳኮሱ እነሱ ብልጦ ነው። እኔን ኮንትሮል አድርጎኝ አይደለም። እንዳጋጣሚ የተገናኘን ሰዎች ነን። እዛ ሴት እንዳጋጣሚ ተገናኝተን በቃ የተመቻቸን ሰዎች ብቻ ነው። ጃፕ ያልመችህ ሳያት ታሳዝነኛለች። አሳዝኝ እንጂ ተመችቼ አይደለም። ለማንኛውም ቂም ይዤባለሁ ቂም ይዣለሁ 4 ነጥብ ቂም ይዣለሁ እና ትመቸኛለች፣ የምር ትመቸኛለች። ሄለን አሪፍ ልጅ ነች። የሚደብር ሙድ የላትም። ጨዋታ ታውቃለች። እናንተ ግን ጥይት ይዞ እንደመዋጋት ነው የምታደርጉት። እየተዋጋን እኮ አይደለም፣ በቃ እየተጫወትን ነው። የምትወዷት ሰዎች የእውነት ወዳችኋት ከሆነ እሷ ስትዝናና አዝናኗት።
ጀስት ከኔ ጋር ስትጫወት ስትዝናና በጌም እንኳን ቅጣት ቢመጣ አግዟት እስኪ ትቅጣኝ። ከዛ በኋላ አስተያየት ስጧት። ዝም ብላችሁ በደረብ እንትና ምን ብላ ጻፈች? ቤቲ እውነት ትመቻለች ወይስ ትወዳታለህ ብሎ ጠይቀዋል። ዛሬ ማንም የለም፣ ሁሉም ሮም ላይ የተደሰተ ስለሆነ በምስጢር አውራ፣ ማንም ሳይሰማም ጃፒ። እኔ ማውራት የምፈልገውን ሰው ጠይቆኝ ሳይሆን ራሴን የማወራው። እሺ ራስ አውራው። እንዳንበጣ 10 ትመገቢያለሽ። ይሄ ነገር ነው ያስማማኝ። እንደዛ አታውቁም ለካ አንተ። እኔ ደግሞ የሰው ልጅ አንዴ ነው የሚበለው፣ በቃ አንዴ ይበላል። ጃፒ ግማሽ ኪሎ እዚሁ ጋር ነው እኮ እየጨመርኩ አይደለም እኮ እዚሁ ጋር። በቃ አሁን እሺ 10 ደቂቃ እንሰጥሻለን፣ ይሄን ምግብ ጨርሽልን። እግዚአብሔር በእውነት ኦኬ። ሙዚቃው ልክፈትል። ኖ እንዴ ምግብ ክብር ነው። ሙዚቃ አትከፍቺም፣ ዝም ብለን ፍጥጥ ብለን እናይሻለን። ታፕታፕ ኮፒ ሊንክ እያደረጉ ጃፒ አይኑ ከልቀል አንተ ልጅ አይነ ሰግ እንዴ እና ምንድነው 10 ሴት ልጅ ሆነሽ እንዴ? ኧረ ተይ ሄለን ጃፒ እናቴ ቤቢ የተባረከ ይሁን። ሰላጣና ዝንጅብልና ሶያ ሶስ ከስጋ ጋር ቤቢ የተባረከ ይሁን። እኔ ስጋ መብላት አልችልበትም። አሳ ግን ባንቺ ጭርሳል እየበላሽ አው ደግሞ እንዴት ነው አገኛለሁ። እሺ ጃፒ እንዴ ለምሳሌሽ ምግብ እየተበላ ዘፈን አይዘፈንም። እኔ ስጋ ነገር ሙሉ አንድ ጊዜ ምሳ በልቼ መጨረስ አልችልም፣ ወይ እራት ትንሽ ካልሆነ ቀይ ስጋ መብላት አልችልም። ነጫጭ ስጋዎች እችላለሁ እንደ አሳ እንደ ዶሮ። ቀይ ስጋ ግን አልችልም። ዶሮ ለምን አታረቢም ታዲያ? ቦታ የለሽም? ሁሌ አልበላም፣ አሳ ነው የምበላው። ግን አሳ ቁርስ ስለበላው ምሳም እራትም መብላት አልፈለኩም። አሳ ግን በሁሉ የቤት እንስሳ ነው። አሳ እንደ የዱርም ሊሆን ይችላል፣ ምን ይታወቃል። ቆይ እናባላት 10 ደቂቃ እንደዚህ እያወራናት ትብላ። እያወሩ መብላት ነው ግን እያወራናት ትብላ። እቺ ምግብ ትጨርስ። መነጽሬ አሪፍ ነው እኮ ግን ላይቱ አልችልም። አሁን ከዚህ በኋላ መነጽር ካረኩ አለ መነጽር ይከብደኛል። መጠጥ ስጠጥ እኛ እዚህ ታፕታፕ ኮፒ ሊንክ እያደረግን ትብላ። እናባላት እናባላት። አያችሁ እቺን ያህል ስጋ አሁን 10 ደቂቃ እንኳን ሰጥቶኝ አልችልም። እኔ እንደዚህ ነኝ። ውሃ ጠጣለሁ። አይዞሽ በርቺ ጎበዝ ጎሽ። ምን ልትጠጣኝ አስበው ላቀው ጌሙ ነው ጌሙም ምግቡም መጀመሪያ እንጠጋ ወደ ሰውነትሽ ይዋሃድሽ። ሎፍር ትንሽ ምናምን ሰውን ልጭ አንዴ ስሚ አንድ ጊዜ በላው ያስጨርሰው ትንሽ ጠብቀኝ። በቃ እኔ እንደዚህ ነኝ። ስጋ ላይ እንደዚህ ስጋ ነው ስጋት ነው ያለብሽ። ስጋም ግብረ ስጋም ሁሉ ነገር ግንኙነት ቆይ አንዴትን እንዳይል ምንድነው ግብረ ስጋ አላለች ምንለብም ላስ ግብረ ገብ ራሱ ችግር አለብን። ሄለን 10 ስለበላሽ ሰውነትሽ የሚቀበለው እንዳይመስልሽ። እኔ ለወፍር እኮ አይደለም ወፍር እኮ አልፈልግም። እኔ እንደዚሁ ቀጥኜ ግምግብ ግበላና ባይሰራ ደስ ይለኛል። ግን 2 ጊዜ በቀን ከበላው ሰውነቴ ቶሎ የሚፋፋ፣ አንድ ጊዜ ከበላው ምከሳ አይነት ሰውነት ነው ያለኝ። በእኔ ሰውነት ላይና ባህሪ ላይ እርግጠኛ እንዳትሆን ነገ ልቀይር ያገባንም። ግን አሁን አንቺን የሚያጫውቱሽ ሰዎች አሉ እንዳትጠጪ ምናምን የሚመክሩሽ ሰዎች። እስቲ አንተ ያጠጡ ወይ እኔ እናያለን። ህዝቡ ቫኬሽን ላይ ነው። ይሄ ዘና ማለት ከተመቸ አንተ ያለበት ሁኔታ ማያሳቀቅ ከሆነ አብረን አለን፣ እናመሻለን፣ እናነጋለን። አብረንም ላላነጋ እችላለሁ። ግን አሁን ባለሁበት ሁኔታ ሁሌ ማለት ነው ሞቅ ስላለኝ የፈለኩትን አደርጋለሁ። እደንሳለሁ፣ እጮታለሁ፣ እስቃለሁ እንደፈለኩ። ዋይ ኖት ኦኬ። እና ጎሄድ እኔን የሚቀጠኝ ሰው አለ አንቺ ጋር? አይ ዶንት ኖ አይ ጀስት ዌይት እና 10 ጊዜ ግን እንዳንበጣ አትበይ። በቃ ይሄ ነገር አይስማማንም። አንዴ ትበያለሽ፣ ሌሊቱን ሙሉ ትጠጫለሽ። ልክ እንደኔ አንተ አንዴ ስበላ ግማሽ ኪሎ ስጋ ትበላለህ ራይት?
አቅርቢና አሁን ቢ ድላለሽ አልችልም። ቀይ ስጋ መብላት አልችልም። ነጭ ስጋ እችላለሁ። ኦኬ አሁን ያላ ጀምረናል። 5000 እንሞላለን። ነጭ መጠጥ አልችልም። ነጭ ቀይ ስጋ ቴንክ ዩ ማይ ፍቅር በሶስት አበባ አርገን ሄደን አሁን 5000 ሞልተን የሆነ ነገር በአንድ ጋላክሲ እኮ ነው የምንቀጣሽ። አንድ ጋላክሲ በደብል ሲሆን ስንት ነው የሚሆነው? 3000 በደብል 2000። ስለዚህ በሁለት ጋላክሲ እንቀጣሻለን። እስከ ስንት ሰዓት ነው የተፈቀደልህ ስራ እንትን ያለህበት? እኔ ለእኔ ማንም አይፈቅድም፣ ማንም የሚከለክለኝ ሰው አይደለም። ግን ለሰው ልጅ ክብር አለኝ። ያ ክብር እስከ ስንት ሰዓት ነው? አሁን እቀጣሻለሁ እያልኩሽ ነው። ዊሲ ስትቀጪ ግን የምትባዩን ታረጊያለሽ። ደንሽ ከተባሽ ትደንሻለሽ። ያ ግን ቅጣቶች አሉት ራይ 2 3 እንደዚህ። በቃ ልብሴ ለዳንስ አይመችም ካልሽ ቀይረሽ ነው። ሄለን ነጭ ስጋ እንዴ ጃፒ ግን ተው ግን ክለብ አረጋችሁት እኮ የኔ ህይወታችን። ፍቅርዬ ቴንክ ዩ። እኔ ልብስ አሁን ቅድም እኮ ልብስ የቀየርኩት ለምን ነበር? አንጸባርቆባችኋል የተስማማሁት። የእውነት እኔም አይኔን ስለከፈተ ምንድነው የኛው ኮፍያ ደግሞ ያምርብኛል እንዴ? እስቲ አዲስ ነው የመጣው። እስቲ ኮፍያ ዲጄ ምንድነው? ከየት ነው የመጣው? አዲስ ነጭ ስጋዎች የሚባለው ምን መሰለሽ ማምዬ? እና አሳ እነ የዶሮ ስጋዎች ነጭ ስጋዎች ይባላል። አያዝም እንዴ? አያዝም። አረ ቤኪ የሆነ ነገር አርግና ይሄንን እንትና እንድቀጣ አርግልኝ። አረ በእናትህ ማነው ቤኪ የሚባለው? የአፈር የበላ የአሜሪካን ችጋራም በ10,000 በእናትህ ቅጣልኝ በእግዚአብሔር። ቤቱ ላይ እኮ እንትን ስም የለም። ምን አገባኝ? አስቀጣ ነው። እኔ ብትነግረኝ ባባቷለው የከሰረ ጊፍተር እኮ ነው። አሁን ገብቶ ይለምናል። ፍቅርዬ ቴንክ ዩ። ሰው ለመጫወት ላይ ሲገባና መለመን አንድ አይደለም እኮ። የአስቴር አወቀ አድናቂ አርቲስት ፍቅር ሮዚ ስሚ የሮዚና የምትባል አንድ ወዳጅ አለችኝ። እሷ ነች የሰጠችኝ። የሆነች ፍቅር የምትባል ልጅ ኮሜንት እየጻፈችልኝ ነው። ምን ብላ? ሮዚ እንችኛዋን ኮፍያ ከየት ያመጣሻት? ግን የጀርመን ልጅ ነች። በእጇ ሰፍተን። ለማንኛውም ይህን ዘፈን ጋብዛል። ቤኪ የሚባለው ከብት ነው። እህታችን ጋይስ ግን ጃፒ 2000 አድርሰው ለምን 3000 የማይጨምሩ? ማይ ሮዚ ዘፈን አታቋርጡ። በነገራችን ላይ ጃፒ እኔ ዘፈን የሚረብሽ ከሆነ እኛ ሚውት አድርገን እሺ፣ ከወዳጆች ጋር እንዳናጣላሽ አይደለም። አሁን ጥያቄ አለኝ። እሺ ቤኪ ትይዋለሽ። ፂሙን ሙልጭ ያደረገ ምን አገባ? ፂሙን ይሞልጭ ሲፈልግ የፈለገው ያ አሁን እኔ ሲለምን አይቼው በቀደም ጊፍት ጋለሪ ሞልቼለታለሁ። አሁን ወንድ ከሆነ እስቲ ለአንቺ ሰጥቶ እኔን ያስቀጣኝ ጃፒ። አሁን ቅጣት ብሎ ግን እስከ መጨረሻው ይጠብቅ። ቅጣት ብሎ ፂምን ቢያስለጭ፣ አንደኛ ይሄን ፂም፣ ሁለተኛ ቅንድብን፣ ሶስተኛ ይሄኛው ትቀበላል? ከ10,000 በላይ እኔ እሱን አይደለሁም እንደዚህ ምናምን 10,000 ምንድን ነው 100,000 ከሰጠሽ አዎ ፂሜን እላጫለሁ። እግዚአብሔር ያ 100,000 ከሰጠሽ ተው፣ በትሪፕል 100,000 እንገባለን። ነገርኩሻ 100,000 ይስጥሽ። ይህንኛውን ከላይ ያለውን አነሳለሁ። ኦኬ አለው አለ። አንድ ሳምንት እንትን አለመግባት ነው እዚህ ላይቭ ወደነ የምገባው። ስደውልህ ትመጣለህ። ቴሌፎንን ከጂቦ እየጨቀጭቆ የለ ጂቦን ጨቀጭቆ የለ ቢላ አሌኪያ ከይፈክ ምናምን እያል እና ጊፍተር ስለሌለሽ እኮ ነው ላሽ የምንልሽ። ናይ የጊፍተር ጉዳይ ሳይሆን
ሁሉም ቫኬሽን ላይ ናቸው። እኔ እናንተ ነን ረሃ እያደረግን ያለው። አንተ ራሱ ቫኬሽን ላይ ያለው፣ እኔ ነኝ ቤት ውስጥ ያለው። ምን ታደርጊያለሽ ቤት ውስጥ? ግን እንደዛም አንድ ጊዜ አሸንፊያለሁ እኮ። ይኸው ቤትዬ 1000 ከምን ገብታለች ወይ ቤትዬ። ትሪፕ ላይ ሰተሽ ቢሆን ስንት እንደሚመጣ ታውቂያለሽ? 5000 አናቷ ላይ ይመጣ ነበር። እንዴት እንደቆጨችኝ። ቆይ ቤትዬ፣ ቆይ ናይ ቦነስ ይመጣል አሁን። ይኸው ሊሰጠን ነው፣ ደብል ሊሰጠን ነው። እሺ በእናትሽ ቴንክ ዩ። ከዛስ አሁን አንቺ እኔን የምታሸንፊኝ ይመስልሻል? ተው ጃፒ። እሺ ማየቱስ ተዘጋጃው ለቀቅ። ማን ነው የሰጠሽ? ምን አገባ? የኔን ግፍት እንዳትናገር። ምንም አራኔ አይ አቅም የላቸውም። አንዴ ይሰጡና እንደ ሰላቢ ይጠፋሉ፣ አይታገሉም። ገባሽ? እስካሁን ድረስ 10,000 11,000 ከምናምን ሙሉ የሰጠችው ስሟን አልጠራም። ነገ ትጀነጅናታለሽ። ደግሞ ቤትዬ ደህንነት ይስለው። እሺ ማይ ቤትዬ አይሽ ነገ ትጀነጅናለሽ ነው ባህሪውን ስለሚያውቅ እስከ ጠረጴዛ ተደፍቶ ይሳቅ። ወደ ሌላ እንዳትወስደው እግሬ አይታይም አይደል? እንደዚህ ልዘርጋ ብዬ ነው። እሺ ሶሪ። ሰው ጀንጅኝ አላቅ። ምንድነው ዘረጋሽ አልዘረጋሽ? ያ ግን እግሬ ሲታይ ሌላ እንዳይመስል። ግን አይታይም አይደል? ኖርማል። ኦኬ አሁን እንደዚህ ነው። ጥፍርሽ ይታያል። ጥፍር አሪፍ ጥፍር ነው ያለኝ። እኔ ካሜራው ስለማይመች ነው እንጂ እንደዚህ ቢይዝ እናቴ ትሙት የሚያሳፍር ጥፍር። የማርያም ጣትሽ ምን ሆና ነው ያነሰችው? እያየኑ ነው እኮ እሱን ተው። አንድ ገልገራ ቤት የምልቅጣው እሱን ተው። እሱ እንደዚህ ሊያረሳሳኝ ሁሌ እንደዚህ ያደርገኝ። ምልቅጣው ስማ ጃፒ፣ ዘፈኖች 5 ደቂቃ 4 ደቂቃ 3 ደቂቃ ከምን ነው አለ ዘፈኑት አለ ዜማና ግጥም በድምጽ 2 ደቂቃ አጉራጉርልን። ምን አይነት ዘፈን? ለኔ አንጎራጉር ወይ ለቤት አንጎራጉር? ላሸናፊ ማለት ነው እኮ። ምን አይነት ዘፈን? አንተና የምትመርጠው የራስን ውስጥን ደስ የሚል ነገር ለእናንተ ሳይሆን የፈለኩትን ማለት ነው። ያ አንተ የፈለኩ አንተ በድምጽ አንጎራጉር። ሁለተኛ ሻት ምታ። ሶስተኛ ወደዛ ጠጋ ብለ ራስ ከፍተ እሱን ተው። አንፈልግም። እሱ ቀብረር ብላ እኮ ነው ደግሞ ቀብረር ማለት ያለብኝ 10,000 11,000 ነው። ጃፒ ሎተሪ 100,000 ደረሰ ቢባል እኔ ምን ታማክራኛለህ በዚህ ጉዳይ ላይ? ቅጣት ነው። አንደኛ ሎተሪ ቢደርስ ምን ታረጋለህ? በዚህ ጉዳይ ላይ ደግሞ ከኔ ጋር ምን ትወያያለህ? ትዝ ስለሃለሁ ወይ? በመጀመሪያ ደረጃ በዚህ እቅድ ውስጥ አንደኛ ነው። ሁለተኛ በድምጽ ዘፈን አንጎራጉርልን። በሶስተኛ ደግሞ ዋንሻት ምታ። ወሬ ተውና ሎተሪ ቢደርስ ተው፣ ለነገ አስብ። ዝም ብለህ መጠጣት ጠጣ። ተው ጃፒ ተው አንተ ልጅ። ኦኬ ሎተሪ ቢደርስ ምን ታረጋለህ? 2 እንደደረሰ እኔን ስለምን ነው የምታናግረኝ? እኔ እሱን ነው የምመልሰው። ምን ቀላል ጥያቄ እኮ ነው። ደስ እንዳለ ግን ማብራራት ይሄ ሽፍንፍም ምናምን አልተዋጠም። እንቀይራለን። ኤኒታይ ምን ጥያቄው ያ ዛሴት እኔ ሎተሪ ቢደርሰኝ ሄለን ምንም አላማክርሽ። በድብቅ ነው ጉዳይ የምታስፈጽም። ጉዳይ ለጠበቃ ነው የምሰጠው። ጠበቃ ምን አገባው ስለ ሎተሪ? ታክስ እኮ የምትከፍለው ከተወሰነ % በላይ ነው። ከዛ በኋላ ያ ስለዚህ መጀመሪያ ጠበቃ ይዛለሁ፣ በጠበቃ አስጨርሳለሁ እና ማለት በዛ ብር ምን ነው የምታረግበት? ደግሞ ረስተኸዋል። በዛ ብር ምን ነው የምታረግበታል? ህሙማንን እረዳበታለሁ። እውነት ስንቱን የታመመው
ሆዴን ሙሉ የኢትዮጵያን ሕዝብ ረዳበታል። ጀርባዬን በእናታችሁ ጠይቀሽ ሞተሻል። ተሳስተሽ ነው ያመለጠሽ። እኔ እኮ ሰው ቤት ያለው ስላሳዘንከኝ ቤትዬ አረፍሽም እቀይራለሁ። እሺ እቀይረዋለሁ። ሰው ቤት ያለው ሳገኛት ቅስሟን የሚሰብር ጥያቄ ነው የምጠይቃት። ማንን? እኔ አሁን ማን ጊፍት እንደሰጠ እንዲህ እንኳን ክሊክ አድርጌ አይቻለሁ። የምን አሻግሮ መመቀኘት? እኔ በጎ ፍቃድ ሻት አደረኩ። ከዛ ውጭ ደግሞ ያው ትጠየቂያለሽ። ኔክስት ላክ ቤትዬ ቴንክ ጃፒ። የሚገርም ነገር ውሃ ሁላ ትኩስ ሆኖብኝ መቅዳት ሰንፌ ነው ቁጭ አልኩት። እግዚአብሔርን ጃፒ ለምን እንዴ ዛሬ ምን ሆነሽ ነው እንደዚህ የምታፋሽቂው? ጃፒ እናቴ ትሙስ እንትኑ ሊያው ያ እስቲ ቆይ እዚህ ሊያው ስንት እንትን እንደሆነ ያ የሰዓት እንትን ስንት ግራደር እንደሆነ ሊል ምንድን ሴንቲግሬድ ማለት የሙቀቱ መጠን ኖርዌይ ምንም ቢሆን አይሞቅም። የምን ኮሜንት የምን ኮሜንት ላይ ምንድን ነው? ከቻልን ኮፒ ሊንክ ምናምን። አሁን ምንድን ነው የጠጣኸው ጃፒ? በረዶ ነው እንዴ? በረዶ ነው? ኖ ቫሳ ውሃ። አስጨናቂዎቹ ከሰውነት ጎዳና ካወጡን በኋላ ስትታረቁ አትነግሩንም። አየህ ጃፒ፣ ቅድም ያልኩ ነገር ምን አሉ? እኛን ከሰውነት ጎዳና ካወጣችሁ በኋላ ስትታረቁ ግን አትነግሩንም አሉ። እውነት እኮ አላችሁ። ለዛ በዛ ነው ማብራራት ኬት ሲቀደም ዝም ብለን ይቅርታ እንባባል አልኩ። ምን ችግር ነበር? እነማን ናቸው እንደዚህ ያሉ? ይቅርታ አንድ ነገር ልንገር ጃፒ፣ ሲሪየስ ቶክ ወይት መጀመሪያ እነማን ናቸው? አንድ ነገር ልንገር፣ እንደ እህት እንደ ጓደኛ እንደምናምን ልንገር። ተወሱን ችግር የለም። ይቅርታ ሰው መጠየቅ ማለት ከዚህኛው ወንበር ላይ አንተን የሚያወርድ ሰው የለም። ሲጀመር አጉል ናይ ለማንኛውም ምን ነው የምታቀጣጥለው? ነው ጣቴን እያንቃቃው ነው አለ ፋይት ቀጥል ለመደባደብ። ኦኬ ማን ነው ከአየር ጋር ነው የምትጣላው? መቼ ብቻውን የሮጠ ሰው ጥላው ነው የሚቀድም። ቅደመው ጥላው። እሺ ቀጥል። ማለት አንድ ሰው ይቅርታ ማለት ካለበት እርግጠኛ ከሆነ ሆይኖት አይልም ሆይ ወደኋላ መመለስ እና አንቺንም ሆነ የአንቺን ግብረ አበሮች ጥፋቴን ንገሩኝ። ከዛ ኦኬ ካጠፋው ይቅርታ እላለሁ አልኩ። የኔን ጥፋት ስትነግሩኝ እናንተ ነግራችሁ ደግሞ እኔ በነገራችን ላይ በጣም ማብራራት እችላለሁ፣ ግን ማብራራት ውስጥ እንዳንገመት ብዬ ነው ዝም ያልኩት ጃፒ። እኔ ጥያቄ ጥፋቴን ብቻ አንድ ነገር ልንገር፣ ጽፌልህ ነበረ ምናምን ነገር አይደል? እና ጥፋቴን ንገሪኛ። ታዲያ ላውራው እንደ ባደባባይ እኮ ጥፋቴና ያ የጻፍኩልህ አንብብልህ። እግዚአብሔር ያ ባለፈው አሁን በጣም ተናድጄ እነዚህ ልጆች ማን ይላካቸው ምናምን ብዬ ውስጤን የጎዳው የእውነት በጣም የጎዳው ነገር ቢኖር አንደኛ ቅጣት ወደኋላ ዞረሽ ጨፍሪ፣ ሁለተኛ ቅጣትም ወደኋላ ዞረሽ ጨፍሪ፣ ሶስተኛ ቅጣትም ወደኋላ ጨፍሪ ስባል እነዚህ ሰዎች እኔን ሊያዋርዱ ነው የመጡት። እውነት ይሄ ቅጣቶች ከኔ ጋር ይሄዳሉ? ይህን ቪዲዮ ነገ ሲያዩ ምን አይነት ደስታ ነው የሚሰማቸው? እኔ ለነሱ ምን አይነት ምናምን ነኝ የሚለው እቺ ነገር ዋጥ አርጓት፣ ዋጥ አርግቻት ሳለው ትላል እንደ አምሳ አለቃ ገብሩ እንዲመነጽርን ዝቅ እያደረግ
ከፍ እያደረገ የሬዲዮ ድራማ የሰማች ሰው ስለሆነች እንደዛ ያለች ነው። እናም ሳለቃ ገብሩ ትላለች። ቢሆንም ይላል እና ከዛን ናይ ሌላ ምርጫ ግን ስጠኝ አንደኛና ሁለተኛ ሁሉም ዳንስ ስለሆነ ስል በሁለተኛ ጎጃሞች ዘነጡ በሚል ዘፈን ደንሽ ያልክ ሶስተኛ ስል እንዳው ያው ጎጃሞች ነው የሚለው ከዛን እንዳው ጎጃም ዘነጣል ዘነጣን የምናገባኝ አልኩ እንደቀልድ አድርጌ ከዛን ላስረዳ ግን ስለፈለኩ ላንተ ብቻ ሳይሆን ለሌሎችም የተሳሳተ አመለካከት ያላቸው የቁራ መልእክተኛ የሆነ ሰው አለ ሚዲያ ላይ በነገራችን ላይ ሱካር ግዛ ብለህ ልከው ጨው ገዝቶ የሚመጣ ሰዎች አሉ። አንዳንድ ህፃን ሱካር ግዛ ስትለው ሱካር እያለ ልክ ሱቁ ጋር ሲደርስ ጨው ብሎ ገዝቶ የሚመጣ ሰው አለ። ብዙዎች የሚዲያ ሰዎች ጨው ብሎ የሚመለሱ ናቸው። ሱካር ልካቸው ነው ያ ይገባኛል። ግን ቢሆንም ለተወሰነ ሰከንድና ለተወሰነ ደቂቃ ታጸድቁታላችሁ፣ በአንድ ላይ ተስማሙናላችሁ እና ያቺ ስምምነት እኔ ስለከፋችኝ ባለፈው ተሰምቶኝ እኔ ምን አይነት ነው ተምች ነኝ ብዬ ሁላ ተሰምቶኝ የሆነ እንባም ማፍሰስ ካለብኝ አፍስሻለሁ፣ መጨፈር ካለብኝ ጨፍራለሁ፣ ሙዚቃ መስማት ካለብኝም ሰምቻለሁ። እዛ ሴት እኔ ቀረሻለሁ። ግን ሰዎች ከአይምሯቸው አልጠፋም። እኔ ጎጃምን ዘነጦ የሚለውን ዘፈን ከጎጃም ጋር ችግር የለብኝም፣ ከዘፋኙ ችግር የለብኝም፣ ከምኑ ችግር የለብኝም። ግን እኔን ዘፈን መስማት ሲጀምር ሁሉ ሲያውቃል። እየዘፈንኩ የገባሁት ሙመንት መቼ እንደሆነ ሁሉ ሲያውቃል። እኔ ባልናገረው ንገሪ ካላችሁኝም ደግሞ እንደዚህ በሐላል አይደለም እንዲህ ትርትር አልግቼ የማስረዳት ችግር የለብኝም። ገብቶናል ካላችሁ በገባችሁ ልለፍቅ፣ አልገባንም ካላችሁ ግን ይላብራራላችሁ። ግን በፈለገ መንገድ ባብራራ እረፊ ቁሚ ግን እንዳትሉ። በዚህ ተስማማላችሁ? እና ማንን ነው ስለ አሁን ማንን አንተ ራሱ አሁን እኔ ይሄን ዘፈን ስሰማ የሆነ ነገር ትዝ ይለኛል ስል ካልገባህ በፈለኩት መንገድ ባብራራ ግን ቁሚ እንዳትለኝ። በዚህ መጀመሪያ በዚህ ተስማማ። ሲጀምር እኔ ዘፋኝና ዘፈንን እንደ ዘፈኑና እንደ እኔ ፍላጎት እንጂ ማዳምጠው ከዛ የሆነ ማህበረሰብን የሚገልጽ ከሆነ ለዛ ማህበረሰብ ማሞገሱ ክፋት ነው ብዬ ስለማላስብ እሱ ችግር የለብኝም። አንቺ አሁን ዞረሽ ኢተሽን እያሳየሽ ድንሽ ብለናል ስላልሽ ያ ነገር ለእኔ ስህተት ስለሆነ ለእሱ ነገር ይቅርታ እልሻለሁ። ይቅርታ እንደዚህ ቂጥሽን ዞረሽ ደንሽ ስላልኩ መቀመጫ ምንድን ቂጥ ነው ሌላ ምንድን ነው? በቂጥሽ አለ የምትቀመጪው። የእኛ ስብሐት ገብረ እግዚአብሔር ቀጥል ነፍሱን ይማረው። ያ ከዛ ውጭ ግን ዘፈን ግን እኔ አሁን የትኛውንም ዘፈን እንደ ዘፋኙ እንደ እኔ ምቾት ልሰማው እችላለሁ። እኔ ስላልተመቸኝ ደግሞ ግዴታ አይከፈትም። በዚህ ዘፈን አልቀጣም፣ በዚህ ዘፈን ይሄ ደግሞ ትክክል አይደለም። አንቺም ደግሞ ያንን በማድረግሽ አልቀጣም ብለሽ በመሄድሽ ይቅርታ መጠየቅ አለብሽ። እንደዚህ ካልሽ ማለት ነው መናገር ይችላል። ሰዎች ምን ይላሉ? ናይ መናገር ይችላል። መናገር እኔ ዘፈኑ በዚህ ዘፈን ዘፈኝ አልክ እንጂ ጎጃሞች ዘነጡ ወይ ጎንደሮች ዘነጡ ወይ ሐረሮች ዘነጡ የሚል ችግር የለብኝም። ግን የዘፈን ትርጉምና ኃይሉ ምንድነው መሰለ? አንድ ሰሞን የሰማህበትን ቦታ መልሶ ማስታወስ ነው ጉልበቱ። ገብቷል? እኔ ይሄን ዘፈን ካሁን በፊት ሰምቼው አላውቅም። ስሰማው ግን ያን ሰሞን ነበር የሰማሁት። ያን ሰሞን ከሰማሁት አሁንም ስሰማው ወደ ያን ሰሞን ነው የሚመልሰኝ። እኔ ላነሳው የፈለኩት ትርጉም ይሄን ብቻ ነው እንጂ ጎጃም ላይ አይደለም። እኔ ጎጃም ላይ ችግር ቢኖረኝ የኤፍሬም ታምሩ ቀንደኛ ደጋፊ አልሆንም። ገብቷል? በየመኪናዬ በየምናምን ያለ በሌላ ዘፈን ተሞክሬ ብታውቅ ኖሮ ያ ነው። ግን በሐላል እንድነግር ትፈልጋል አቅመዋል። ግን አታስቆመኝ። እኔ ችግር የለብኝም። ጃፒ አንድ ነገር ልንገር።
አቅሙ አለ ወይስ የለም? እቺን ብቻ ነገር እኔ ሁሉ የማዳመጥ ችግር የለብኝ። ይሄን ካለብህ ግን እንዳታስቆመኝ። ቴዲ ምን ይላል መሰለ? ከሚገባሽ በላይ ከምችለው በላይ ፍቅር ካንቺ ይዞኝ እየደጋገመኝ ብወድሽ አልሰለችሽ አለኝ ነው አለ የሚለው። አልሰለችሽ አይደለም የሚለው ብወድሽ አልሰለችህ አለኝ። ያ ቴንክ ዩ። ይሄን ደግሞ በተቃራኒ እንትን ሲል ከሚገባ በላይ ከሚረዳህ በላይ ካንተ ጥላቻ ይዞኝ እየደጋገመኝ ብጠላ አልሰለች አለኝ የሚለው ሰው እዚህ ትዝታ ውስጥ አለ። እዚህ ዘፈን ውስጥ በጣም የምጠላው በጣም የምጠየፈው ሰው አለ። ለዛ ይሄ የኔ ፊሊንግ ነው። ይሄ የኔ ስሜት ነው። የኔ ስሜት ላይ እንኳን ግለሰብ ህግ ልንገር፣ ለምን አንድ ሰውን ትጥያለሽ ትወጃለሽ የማለት መብት የለውም። I can hate you, I can like you። ያንን መብቴ ማንም አይከለክልም። የቴዲን ዘፈን ከምወድሽ ፍቅር እየደጋገመኝ ብወድሽ የሚለውን ጥላቻ እየደጋገመኝ ብጠላሽ ጥላቻዬን ልገልጽልሽ አልቻልኩም በሚለውን ዘፈን እንደዛ አይነት የምጠላው ሰው አለ በዚህ ዘፈን ውስጥ። ኦኬ ይሄ የኔ ስሜት ሁለት ዘፈን ነበር ያቀረብኩሽ። ሁለት ዘፈን ነበር። አንድ ጎጃሙ ይዘነቱ የሚል፣ ሁለተኛ ደግሞ የጎጃም የሰርግ ሙዚቃ። እኔ ራሱ ናይ በነገራችን ላይ ይቅርታ ጃፒ፣ ራሱ ይሄ ጎጃሙ መስሎ የነበረ ዘፈኑ ስለማላውቀው ለምን ያለው ሌላ ነው ልንገርህ፣ ራሱ ዘፈኑ የሚመጣ የሚመስለኝ መጨረሻ ላይ ጎጃሙ ይዘነጡ የሚለው መስሎ የነበረ ከዛ እሱ አይደለም እኮ አሉኝ። አንተ ሁለተኛውን ስታመጣ ማለት ስለማላውቅ ማለት ይሄው ላሳይሽ ወደ እሱን ራሱን ጃፒ አታሳየኝ። ገብቶኛል እኮ ግን ትክክል አይደለሽ የሚያልኩሽ እኮ ለዛ ነው። የአንቺ አመለካከትና የአንቺ ሀሳብ ሌላ ሊሆኑ ይችላል። እኔ ግን በተረዳሁት መንገድ አሁን አንቺ ጃፒ ስለ ትራማ ምንድን ናይ አቁም። ስለ ትራማ ምንድነው ግንዛቤ ያለ? ቆይ አሁን አንቺ ትራማ ምንድነው? ስለ ትራማ ምንድነው የምታውቀው ነገር? ማዳመጥ ከቻልሽ አዳምጪኝ። ይሄን መልስልኝ፣ ከዛም ትከፍታለህ። ስለ ትራማ ምንድነው ግንዛቤ ያለህ? ትራማ ምን ማለት ነው? ትራማ የለብኝም። ያ አንተ የለብህም፣ ግን ስለ ትራማ ምንድነው የምትረዳው ነገር? ምንድነው ላንተ? የሰው ልጅ በቃ የምረዳውን ልረዳ እችላለሁ። ግን እኔ ጥያቄ የለም አንድን ነገር ያው ኦኬ፣ ይሄኛው ዘፈን ስሰማው በችግሬ ሰዓት ያዳመጥኩት እኔ ችግር ላይ አልነበርኩም። ችግር ላይ አለም የጥላቻን ልክና የበጥራንን ሰዎችን ማንነት ያወቁበት ጊዜ ነው። በጥራን ታውቃለህ? ወደ ተይ ከዛ አንድ ነገር ልንገርህ፣ እኔ በሚሰማኝ መንገድ እውነት ልናገር ተረጋጋ ወይ ብዬ ጠይቄ ነበር። አያገባኝ እዛ ሴት እኔ የሚሰማኝ ይሄ ነው። የሚሰማኝን ስሜት ደግሞ እንኳን ህግ እንኳን ፖለቲከኛ እንኳን ባለሀብት አንድ ነገር ልንገርህ፣ ድሃ እስከሚሆኑ ድረስ እኔ ማስቆሙ አይችሉም። በዚህ ጉዳይ ላይ እጠላቸዋለሁ። መጥላት መብቴ ነው። ግለሰብን መጥላት መብትሽ ነው። ማህበረሰብ ግን መጥላት አትችይም። ጃፒ በእናትህ ወደ ማህበረሰብ እንዳትከት እኮ ለዛ እኮ ነው አሁን እንድታብራሪ። እኔ ወደ ማህበረሰብ መግባት የማልፈልገው መግባት አለፍ መፈለጌ ሳይሆን ጠልቼ ስለማላውቅ ብቻ ገብቷል። ትክክል። በቃ አሁን እኔ የተረዳው እንደገና አንድ ነገር ልንገርህ፣ የዘፈን አንድ ነገር ልንገርህ ጃፒ፣ አንድ ነገር ልንገርህ። እኔ አሁን ለምሳሌ የነ ላፉንቴን ዘፈንን ብዙ ጊዜ የምሰማው ካንተ ነው። ከዚህ ሀገር ወጥቼ ሐረር ቢሄድ ያንን ዘፈን የሆነ ሰው ቢከፍት አንተ ላስታውስ እችላለሁ። ምክንያቱም የሰማውበትን ቦታ ነው ወደኋላ ዘፈን የሚመልስ። እኔ ይሄን ጎጃሞች የሚለውን ዘፈን የሰማሁት ያን ሰሞን ስለሆነ እዛ ቦታ ይመልሰኛል እንጂ ከዘፋኙ ችግር አለኝ፣ ከግጥሙ ችግር አለኝ፣ ከአካባቢው ችግር አለኝ ብዬ አይደለም። ትራማ ማለት ወደ ነበርክበት ቦታ ይመልሰሃል ማለት ነው። እዛ ቦታ ላይ መመለስ አልፈልግም ነው ያልኩት። ተረዳኝ ፕሊዝ። እኔን አይደለም እንደ ጄኔራል ስለ ትራማ ልትረዳ ይገባል
ችግር የለውም። እኔ ነገ አልፋለሁ፣ ነገ እንለያያለን፣ ነገ እንረሳሳለን። ነገ ግን እሺ አንዴ እኔ ደግሞ ጀስት ሚሞሪ ገብቷል። ጀስት ፓስት አንዴ አዳምጪ። አሁን ኦኬ ያንኛውን ዘፈን ወደ ማህበረሰብ ስትከተኝ አንተን ተከትሎ ማህበረሰብ ውስጥ ሲከተኝ ሰው ስለምበሳጭ እኔም ምላሽ መልሳለሁ። ገብቷል። ወደዛ ነገር ግን እኔ ትራማ አለብኝ ያልኩት ገብቷል። እኔ የዘፈኑ ትርጉም አይደለም ዘፋኙ ላይ ችግር የለብኝም። ስለምን እንደሚዘፍን አይገባኝም። ግን ያንን ዜማ ስሰማ ያን ሰሞን ገና ይህን ዘፈን መስማት ስጀምር የሆነ ሰው ጋር ተደግፌን የሰማሁት አሁን ያንን ሰው ስለሚያስታውሰኝ ማስታወስ ስለማልፈልግ ፕሊስ እለፈኝ ያልኩ። አንተ ደግሞ ቀይ መስመሬ ነው አልክ። ቀይ መስመሬ ከሆነ ጃፒ አውጣኝ ስል መንቅር አወጣኝ። ከማን ጋር ተስማምተ? ከብጤዎች ጋር ተስማምተ። ይሄ አይከፋኝም? አንተ አይደለም እኮ ያስከፋኝ፣ ሁኔታውን ያስከፋኝ። ለእናንተ ለአንዳንዶቻችሁ ወኔ ሊሰጥ ይችላል። እኔ ግን ከዚህ ሆይ እኔ የሰው ተምች ነኝ ወይስ አልተረዳው ምናምን ነው ገብቷል እንጂ እኔ የጎጃም ኤፍሬምን ቢያንስ በቀን አንዴ ሰማዋለሁ፣ ችግር የለብኝም። የሌላ የጎጃም ዘፈን ከፍተ እኔን እምቢ ብዬ ቢሆን ኖሮ ያ ምናምን፣ ግን እንደዚህ ነው አልኩ። አሁን ደግሞ አልገባ ሲል አንድ ሰውን መውደድ እችላለሁ፣ ማፍቀር እችላለሁ፣ መጥላት እችላለሁ። እንደዚህ አልንካ እንጂ ልተፋብሁላ እችላለሁ። እስቲ እንዲህ መተህ ትነካኛለህ። እኔ ሳከብርህ እና ስወድህ ነው። ያ ካልገባ ተፍቼብህ አስረዳለሁ። መብቴ ነው። ምራቂ አንተ ላይ ስታላረፈ ድረስ ምን አባት አመጣለህ? ማንን ነው እንደዛ የምታወሩ? አንተን ሳይሆን ጄኔራል እየነገርኩን ያለው የሚገባው አካል ይገባዋል። እኮ አሁን ስታወሪ እዚህ ጋር አሁን ያለ ነው እና አንቺን ምን አባ ምናምን እያልሽ ያ ትራማ የሚገባው ትራማ አለብኝ ያልኩት ሰው ራሱ ባለቤቱ ያውቃል። ከባለቤቱ በላይ የሚያውቅ ቡዳ ነው ይላል አባቴ። አሪው ቡዳ አሁን አወራሻር እኔ ዳውራ ኦኬ ጃፒ ያ ትራማ ካለብሽ ከዚህ በኋላ ቢቱ ሄዶ ጎጃሞች ዘነጡ የሚል ነበር የመሰለኝ። ከዛ በኋላ ሲቀይሩ አንቺ ያስጨንቆሽ እኮ ግን አይደለም። ግን ዘፈኑ አንድ ነገር ልንገር፣ እኔ በዚህ ጨፍሪ በቃካሽ አንድ ነገር ልንገር፣ ስማ፣ ይዘንጡ ይቆሽሹ ምናምን እንደዚህ አይነት ነገር ላይ ፎከስ ካረክ እኔ ይሄ ቴሌፎን ጥቁር ነው ካልከኝ ቀይ ነው ብዬ ለደንታ ብዬ ስፈልግ ከለሩ እንድትቀይር እድሉ ላልሰጥ ይችላል። እሺ እንደዚህ ካልሆነ እንደዚህ አድርገህ ብለህ እኔ ላይ ሽጉጥ አትደቅንም። እኔ አታብራሪ በቃ ይሄኛውን የጋበዝኩሽ ያለታ እዚህ ሲጽፉ ነበር ራሱ ዘፈን ነው ሲሉኝ እኔ ታውቃለህ ዘፈን እየሰማው ግጥም መነታተሮች ታዲያ ገደል ከታቾችሽ እኮ እነሱ ናቸው። ልንገራ ከዛ በኋላ ጎጃም የሚል መስሎኝ ስከፍት ነው እንዴ የዘፈን ሌላ ነው ለካ አልኩኝ። አንተ ደግሞ እዛ ላይ እንትና ይሄን ዘፍንልሻለሁ ጃፒ ላግዝሽ ቅጣትሽን አንድ ነገር ልንገራችሁ ጋይስ ነው። አንዴ እኔ ላውራ መጀመሪያ። እኔ ትራማ አለብኝ ስል ትራማዬን ወደ ማህበረሰብ ወስዶ ስለሱ አሁን በሰርግ ዘፈን ላይ ጨፍሪና ብሎ እኔ ልቤ ደንዳና ሆኖ እንዲህ ዝም ብዬ የምጨፍር ይመስላችኋል? ዩ ቲንክ አይ አም ፌክ ወይ ፈክ? ኦኬ ቆይ አንዴ አዳምጪ ጋይስ አንድ አዳምጪ። እኔ ትራማ አለብኝ ስል ትራማዬን አለመረዳትና ከዛ ወደ ማህበረሰብ መውሰዱ ራሱ ወደ ማህበረሰብ ጋር የማጋጨቱ ራሱ ይሄ እንትን ይቅርታ ያስብለው። እኔ የእውነት እኔ ያላሰብኩትን ነገር ትራማ ምን ማለት እንደሆነ ነግሬው እኔ አሁን አልኩት። ለምሳሌ የላፉንቴን ዘፈንን ድሮ ባውቀውም ግን አሁን የምሰማው ባንተ ስለሆነ የሆነ ዓለም ቢሄድ ያ ዘፈን ቢከፈት ማስታውሰው ያለውበትን ሀገር ነው። ለምሳሌ ላስታውስ እችላለሁ፣ ጃፒን ላስታውስ እችላለሁ። አየህ ትራማ ማለት ይሄ ነው ብዬ ነግሬው ህዝቡ ምን አረገ ሲለኝ በጣም የተናደድኩት እኔ ህዝብ ግጥምና ዜማው በፍጹም አይምሮ ላይ አይደለም። በቃ ዚስ ሙዚክ ነው ያልኩት። እሱ ይቅርታ ያለው በቂጥና በምን ነው። እናንተ ደግሞ እሺ አቦተውኛ ማህበረሰብ ይበልጣል። ቂጤ ምንም ችግር የለውም። ስፈልግ ዞራለሁ፣ ስፈልግ አልዞርም። ለምን ነው የምዞረው? እኔ ንግድ ፍቃድ አይደለም ወይ ሊቼንስ አላወጣዝ ገብቶቹን እሱ ያለውን ነገር አምነው ሄለን እንትን ጠልናት ምናምን ሲሉ በጣም ከፍቶኝ
እኔ ግን ምን አይነት ባህሪ ነው ያለኝ? የሰው ተምች ነኝ እንዴ ምናምን ብዬ በጣም ተሰምቶኝ ብቻዬን መቆዘም ስላልፈለኩኝ ላይቭ ገብቼ በቃ ስቆዝም ምናምን እንደዛ ነገር ውስጥ ነበርኩ። ገብቷችኋል? እና ኦኬ አንድ ጊዜ ማዳመጥ ትችላለሽ አይደል? ኦኬ እኔ አንቺ ማህበረሰብ ጠል ብትሆኚ መጥቼ ከአንቺ ጋር ቁጭ ብያለሁ። እኔን 100% ታውቂዋለሽ። ሁሉም ሰው ያውቃል። እኔ የምኖረው ስለ ራሴ ነው። እኔን ማንም የሚያዘኝ ማንም የሚቆጣጠረኝ የለም። በራሴ መንገድ ነው የምጫወተው፣ በራሴ መንገድ ነው የሚሄደው። የሚያበላኝ የሚያጠጣኝ የለም። ማንም አባቱ ደግሞ እኔ መቶ ኮንትሮል ሊያደርገኝ አይችልም። ከኮንትሮል በታች ማንም አያደርገኝም። ነፍሴን የምሰጥ ሰው ነኝ። ከአንቺ ጋር ጨዋታ ስለምንጫወት ስለሚመቸኝ እጫወታለሁ፣ አለቀ። ከዛ ውጭ በመጠጥ ምናምን ተነጋግረን ሊሆን ይችላል። አሁን ግን እኔ የኛውን የሰርግ ዘፈን የከፈትኩልሽ ያ ነገር ላይ ትራውማ የለብሽም። በዛኛው መስሎሽ ከሆነ ያው የአለመግባባት ሚስቴክ ነው። ያን ዘፈን አንቺ ትራውማ አለብኝ ካልሽ በቃ አለመስማት የአንቺ መብት ነው። መብት ብቻ ሳይሆን ቀይ መስመሬ ነው አልክ። ያንን ማህበረሰቡ ምን አረገ ብለህ ምናልባት ከጅምሩ ጀምሮ ጉዳዩን ያልሰሙ ሰዎችን በማሳሳት ይቅርታ በላቸው። ጃፒ አይደለም እኔ ማንንም ግን እኔ አሁንም መረዳት ያለብሽ እኔ አልኩሽ አንተ ይቅርታ አይደለም ብለህ በዚህ ሙዚቃ ጨፍሪ ስትል ዩ ቲንክ አይ አም ሮቦት? የከፈትኩት ይሄንን ነው። ሪሞት ነው እንደ እኔ የምታንቀሳቀሰኝ? ናይ እኔ የከፈትኩት ይሄንን ሙዚቃ ነው። አንቺ አሁን ዘነጡ አልክ። ጎጃም መዘነጥ አይደለም እድሜ ልኩ ለምን እንዲሽብርቅር አይኖርም። እኔ ችግር የለብኝም፣ ግን ከዚህ ዘፈንጋ እንደዚህ ያለብኝ ብዬ ሁላ ምሳሌ ነግሬ እንደገና ስትስበኝ ሁላ ተመልሼ ገብቼ ሌላ ቅጣት የለህም ወይ ይሄ ቀይ መስመር ነው ወይ ስለ አዎ አልከኝ። ቀይ መስመር ከሆነ እሺ አውጣኝ ስለ ክሊክ አድርገን ያስወጣኝ ውጪ ብላ አስወጣኝ እንጂ። ኦኬ አሁንም ማዳመጥ ከቻልሽ መረዳት ከፈለግሽ እኔ የከፈትኩት ይሄንኛው ሙዚቃ ነው። አንቺ ትራውማ አለብኝ የምትይው ሌላ ሙዚቃ ነው። ስለዚህ አሁንም እኔ እንጫወት ያልኩሽ በዚህ ነው። ጨዋታ ጎጃሞ የዘነጡ ዘፈን አልከፈትክም? እሱን ከፍቻለሁ። ግን እና ለዛው ወደ ማህበረሰቡ ምን አረገ ላልከው ይቅርታ በል። ለምን ህዝቡን ስላሳሳት ከኔ ላይ እና ባለፈው በጣም የተሰማኝ ህዝቡ በእንደዚህ አይነት መንገድ እኔን ስለተረዳኝ እኔ የሆነ ነገር ፈልጌ አይደል። ገብቷል? በእንደዚህ አይነት ነገር ያ ነገር በጣም ተሰምቶኝ ከስራ ሁላ ነው የቀረሁት። ታውቃለህ? ከስራ ሁላ ዊዛውት ሰለሪ ነው የቀረሁት። ላሳይ እዚህ ጋር ቆይ አንዴ ታይሜን ላሳይ። አታሳይን፣ እኛና ምንሻለን ንገሪን። ውሎን ይላል። ውሎን ማለት ዊዛውት ሰለሪ ማለት ነው። እሺ አታሳይን ግን ንገሪን። ዝም ብለህ ናይ እኔ በውሸት ማወራ ሰው አይደለም። ላሳይ አንድ ጊዜ። ዊዛውት ሰለሪ ማለት ያቺን አቴስት ብቻ ያሳያል። ታለ ይሄ ቀዩ ይሄ ሮዙን ታለ ዊዛውት ሰለሪ ነው የቀረሁት እኔ ከስራ። እሺ ለምን በድንገት ነው የሰጠሁት? ኖ ሪዝን። ይሄ ሮዝ ማለት በቃ አሁን ሎን ማለት ዊዛውት ሰለሪ ነው የቀረሁት። እሺ ይቅርታ በለኛው መጀመሪያ አንድ ህዝቡ ምን አረጋልክ? ህዝብ እኔ አንድ ገለንጋ ህዝብ ላይ አይደለም ግለሰብ ላይ ራሱ በጣም ካልተፈታተኑኝ ትኩረት እንደማልሰጥ ጠንቀቀ የምታውቀው ይመስለኝ ነበር። ካልተዋወቀን ደግሞ ለካ አልተያየንም የሚለውን ዘፈን የእርዳውን ጨምሬ ይሰጣል። እኔ አንድ ግን ልንገር፣ ግፍ የሚሆንባችሁ መቼ እንደሆነ ታውቃላችሁ? በግለሰብም ሆነ በህዝብም በሚዲያ ሄለን የዘር ችግር አለባት ያላችሁ ቀን እናቴ ትሙት ግፍ ይደርስባችሁ። እንኳን የዘር አይደለም እኔ ቤተሰብ እንደውዬ የማናግር ሰው አይደለም። ደንታ የሌለኝ ሰው ወደዛ የወሰዳችሁ ቀን ያለታ የሚከፋይ ለዛ እናንተ የሆነ ክስ ወይነ ምናምን ነው የሚመስላችሁ። ኖ ጋይስ ተው፣ ወደ ሌላ ነገር አትክተቱ። እንተዋወቃለን። ልባችሁ ያውቃል። ካልተደፈናችሁ በስተቀር ልባችሁ ያውቃል። ስሚ አሁን ወደ ብሶት ውስጥ ከገባሽ ሌላ ብሶት አይደለም፣ እውነት ነው የማወራው ጃፒ። ማህበረሰብ እኔ በማህበረሰብ ያልደራደርም ማለት መደራደር ካልሆነ እኔ በማንምና በቤተሰብ እንኳን ስለማልመካ ነው እንጂ እንጉዳይ እንኳን አይደለም። እኔም እኮ ሰው ነኝ። አንተ መጣውበት ከምትለው ማህበረሰብ መጥቼ ሊሆን ይችላል እኮ ስላልቆጠርኩ ነው። ገብቷል? ግን
አየህ እንደዚህ ናት ብሎ ሲጽፉ አይቼ በጣም ነው የተሰማኝ። ለዛ ነው ተመልሼ ግን አንድ ጥያቄ ለእኔ ለአንቺ ልጠይቅሽ። እኔ ስለ ራሴ ማንነት ማውራት የሌላውን ማንነት መንካት ነው እንዴ? ጃፒ እኔ እኮ በዚህ ሙዚቃ አልዘፍንም ምስል እኔ በማንነት ያልደራደርም ማለት ስለ ማንነት አለም ስለ ግል ጠይቄያለሁ እንዴ? እኔ ጥያቄን ለምን ህዝብን ተው ማንነት አንተ ጃፒ ማን ነብየስ አባት ራሱ ጠይቄያለሁ። ሆይ ወደ ማንነት አሁን ስለ ራሴ ባወራ ነው የምልሽ። ስለ ራሴ ማንነት ባወራ ያ ሳልጠይቅ ለምን በማንነት ያልደራደርም ትለ ማን ነው ስለ ማንነት ይጠይቅ? እኔ ስለ ግል ራሱ ጠይቄያለሁ። ስለ ግለሰብ ስለ ራሴ አሁን ለምሳሌ መጀመሪያ እኔ በማምነው ነገር መጀመሪያ ራሴን ነው የምወደው፣ ራሴን ነው የማከብረው። ከዛ ነው ሰዎችን ላከብር የምችለው። አንተ ከዛ በኋላ ማህበረሰብን ከዛን አካባቢ ነው ራይት። ስለ አንተ ሳልጠይቅ ማህበረሰብ ላይ አልደራደርም ስትል እኔ ስለ ራሴ እኔ እኮ ጃፒና እኔ ነው እዚህ እየተነጋገርን ያለ ነው፣ በሐሳብ ነው የተግባባ ነው። ዛሴት ገብቷል። እና ይሄ እያለ ልክ እኛን ትስል እኔ በማህበረሰብ የመጣብኝ እንትና አለም ስትል ሩም ገብቼ ሰምቼ ነው እኮ ተናድጄ ተመልሼ እኔም ቤት የከፈትኩት። ከዛ እውነቷን ነው አታውቃትም እሷን ጠልናት አሉኝ። እኔ እናቴ ትሙት ሌላ ሰዎች ስላሉሽ ነገር የራስ ከነሱ ቴክስት ጋር ተስማምተ ነው እኔ በማንነት ያልደራደርክም ያልከው። አሁን እኮ ልንገር አንተ በማንነት ካልተደራደር እኔ በሰውነት አልደራደርም። ገብቷል። አንተ ማንነት አንቺ መብትሽ ነው። ግን አንዴ እኔን ማዳምጪ። አንደኛ እኔ በጣም ራሴን የምወድ ነኝ። ራሴን ስወድ ነው ሰው የምወደው። ሰው የማከብረው ራሴን ሳከብር ነው። ራሱን የሚንቅ ሰው አያከብርም። ትልቁ የኔ ፖይንቴ ራሴን አከብራለሁ። ማንነት ትዝ ያለ እኔ በጎጃም አልዘፍንም ስላልኩ ነው። በጎጃም አዳምጪ። አሁን ጥያቄ በጥያቄ አይደለም። ሁለተኛ እኔ ቤተሰቤን ነው የማከብረው። ከዛ ደግሞ በእንደዚህ በአማራ ነህ ተብሎ የተገደለው ማህበረሰቤን ነው የማከብረው። ምክንያቱም ይገደለውም ማለት ነው። በዚህ ነገር ላይ ሀስከፐ ማውራት የምችል ነኝ፣ አወራለሁ። የሌላውን ማህበረሰብ ግን አልንቅም። በጣም ነው የምወዳቸው። ከማህበረሰብ ጋር ተቀላቅዬ የኖርኩ ሰው ነው። አለቀ። ከዛ ውጭ እኔ ራሴን ሳልወድ ሌላ ሰው ሄጄ እወዳለሁ ብል ውሸትና ትምክት ነው የሚሆንብኝ። ገባሽ? ጃፒ እኔ ማን ነኝ ላንተ? ምን ማህበረሰብ ነኝ? ጓደኛዬ ነሽ። በቃ አለቀ። እኔ ስለ ብሔርሽ አላውቅም። እና ታዲያ ከኔ እናንተ ስንጨቃጨቅ ለምንድን ነው ማህበረሰብ ትዝ የሚል? አላልኩም። አሁን እኔ ማስረዳት ስለምችል እኮ ነው። ዝም ብሎ አንድ ቃል በቃል ምናምን ከተነጋገርን አንግባባም። ኦኬ፣ ማስረዳት ግን እችላለሁ። ምክንያቱም መተሽ ዘፈን ከፈትኩኝ ኖ ይሄ ትራውማ አለብኛልሽ። ኦኬ፣ በዛ ነገር ትራውማ ካለብሽ ብዬ ሌላ ዘፈን ቀየርኩልሽ። ገብቶሻል? ሌላ ዘፈን የከፈትኩልሽ ዘፈን ምንድን ነው? የሰርግ ዘፈን ነው። የጎጃም የሰርግ ዘፈን ነው፣ ሌላ አይደለም። ያንን ያልኩሽ ነው። አልቀበልም ካልሽ ምንም ችግር የለውም። አንተ አሁን ፖዚቲቭ ነገር አስበህ ከሆነ ምናልባት እኔ ተንኮል እንኳን አስቤ ከሆነ አንተ እዛ ዓለም ውስጥ ካልነበርክ ሌላ ቅጣት ቀይርልኝ ብዬ ሁለተኛ እንደውም ከላይ ወጥቼ ስመለስ ኢንቫይት ሁለት ያርገኝ በሶስተኛ ተቀበልኩና ገባው። ከዛን እንደውም በዘፈን እየጨፈርኩ ነበር። ጨፍር አልኩ። አልጨፍርም አልክ። ተቀጭልኝ አልክ። ከዛን ቀይ መስመር ነው ወይ ከዚህ ቅጣት በስተቀር የለህም ወይ ስለ የለኝም አልክ። ከዚህ ቅጣት በስተቀር ሌላ ከሌለ አውጣኝ ስል ነይ ውጪ ብለህ መንጥረኸኛል። ለምንድን ነው ቀይ መስመር የሆነው? ይሄ ዘፈኖች ዘፈኑ አይደለም ቀይ መስመር ለምንድን ነው? አሁን አዳምጫ ጠየቅሻን ይመልሳሉ። ዘፈኑ ብቻ ሳይሆን ለምንድን ነው እሷ በእንደዚህ አይነት ዘፈን አሁን እኮ በአብራራው ደግሞ ሌላ ነገር ይመጣል። በእንደዚህ አይነት ዘፈን መጨፈር ያልፈለገችው የሰርግ ዘፈን እኮ ነው። ቆይ አንድ ነገር ልንገርህ፣ እኔ ስንት ዘመን ነው ሲጨፍርበት የነበረው ይሄን ዘፈን። ዛሬ እንደዚህ ያለብኝ ስል ለምንድን ነው ወደ ሌላ የሚተረጎመው? ስንት ዘመንን ያለብኝ ለምንድን ነው ያልታሰበው? ለምንድን ነው አሁንም አንቺ ማዳመጥ ከፈለግሽ ወይም ደግሞ እነዛኞቹ እዛ ጋር አንቺ ጋር ሆነው የሚጠዘጥዙሽን ሰዎች ትተሽ ከኔ ጋር እንደዚህ
ፍለፊት የምታወሪ ከሆነ እኔ አስረዳሻለሁ፣ አንቺ ታስረጅኛለሽ፣ መግባባት ከቻልን እንግባባለን አይደል? እኔ ኮሜንት አላነብም። አሁን አንቺን ነው እያየሽ ማወራሽ፣ እኔን እያየሽ ታወራለሽ። ኦኬ ትይቻለሁ። ያ በአጠቃላይ ዘፈን ከፈትኳ ጎጃሞች ዘነጡ የሚል ትራማ አለብኝ አልሽ። ኦኬ አልኩኝ። ስለዚህ ከዛ ሌላ የሰርግ የጎጃም ዘፈን ከፈትኩ። ኦኬ በዚህ ስልሽ እኔ እኮ ማስታወስም ስላልፈለግኩ ነበር ጸጥ ያልኩ። በዚህ ስልሽ በቃ በእንደዚህ አይነት ዘፈን አልጨፍርም አልሽ። ለምን ኮሜንታተሮች በሚሰጡሽ ንባብ አንብበሽ እንጂ ሄለን ዘፈኑ አስጠልቶሽ ወይ ደግሞ ሌላ ሰው አስጠልቶሽ እንዳልሆነ 100% አውቃለሁ። አንቺ መጥፎ ሴት አይደለሽ። መጥፎ ብትሆኚ ከኔ ጋር ትዝናኝ። መጥፎ ብትሆኚ ከማንኛቸውም ሰዎች ጋር ብሔር ጠይቀሽ አታውቂም። ከሁሉም ጋር ነው የምትዝናኝ። ያንን ነገር ስለደበረኝ በቃ አውቀኝ መስመሬ ነው አልኩ። እልህ ስለሚይዘኝ ገባሽ? ስለዚህ አንቺ የክፋት አይደለም ያደረግሽው፣ እኔም ደግሞ በክፋት አይደለም። ይቅርታ በለኛ፣ ይቅርታ ተበለ። እንደዚህ ስርዓት የጎደለው ንግግር ስለሆነ ቂጥሽን አዙረሽ ደንሽ ባልኩት ይቅርታ ብዬሻለሁ። ከዛ ውጭ ግን አዎ በማንነት ያልደራደርም ስል እኔ አሁንም ቢሆን ነገም ቢሆን ማንነቴን ማንም ሰው አልሰጠኝም። እናትና አባቴን የወለዱ ፈልጌ አይደለም ደግሞ የተወለድኩት ከዚህ ማህበረሰብ። ስለዚህ ስለ ማህበረሰቤ አዎ ከዚህ አካባቢ ነው የመጣሁት ብሎ መናገር እንደ ወንጀል የሚታይበት ጊዜ መሆን የለበትም። እኔ በኮንፊደንስ እናገራለሁ የመጣሁበትን ማህበረሰብ ስለምወደው። የሌላውንም ማህበረሰብ ወዳለሁ፣ አከብራለሁ። ጥላቻ አይደለም ለሌላው። ስለዚህ ይህንን ነገር አክሴፕት ማድረግ የሚከብደው ሰው ካለ መጥቶ እኔን ማውቀስ ይችላል እንጂ ሄለን ክፉ ነች ወይ ደግሞ ሌላ ሰው ጠል ነች ልል በፍጹም አላስብም አልልም። ምክንያቱም አይደለሽም እንዳሎች ስለማውቅ 100% ሄለን ማናችሁንም አጠላም። እልህ ሊኖርባት ይችላል። እሷም ከሰው ጋር ትጣላለች፣ ከግለሰብ ጋር ትጣላለች። አጋጣሚ ትራውማ አለብኝ አለች፣ ትራውማ ኑሮባት ይሆናል። አለቀ በቃ። ከዛ ውጭ ግን መታ ይቅርታ ጠይቅ ምናምን አትበል ምናምን እያሉ እዛ የሚግማሙትን ሰዎች አክሴፕት አላደርግም። ይቅርታ አድርግልኝ የለም። ትራውማዬን አለመረዳት ስህተት ካለቀ አሁን የእናንተ ፖለቲካ አልቀበለውም አልኩት። ትክክለኛውን ነገር የኔን ሀሳብ አስቀምጫለሁ። ጃፒ ከዛ ውጭ ጃፒ ሀቢቢ አሁን መጫወት ትፈልጊያለሽ አትፈልጊም? ትራውማ አለመረዳት ስህተት እንደሆነ አልተረዳም። አሁንም እኮ ለአብራራልሽ ድጋሚ እኔ አሁን ስለ ትራውማ ነው የጠየቁ። አራነት አያገባኝም። በቃ ስለ ትራውማ ከጠየቅሽኝ በዛ ሰዓት በነበረው ነገር ለአብራራ ካልኩኝ ብዙ ማብራራት እንችል ሰው ስለሆኑ አሁን ይቅርብሽ፣ አለቀ። መጫወት ካለብን እኔ መበሳጨት አልፈልግም። እኔን የሚያስጠቁረው ይሄ ነገር ለእኔ ያስብ ነው፣ ለሁላችንም አይጠቅምም። በቃ አንድ ነገር ልንገር፣ አታገቢም እንዴ? የሚያገባኝ ሰው ሽማግሌ ልኳል ወደ አንተ። ታገቢያለሽ ወይስ አታገቢም? ጥያቄ እኔ አላውቅም። ካገባች ግን የሰርግ ዘፈን እና አሁን በንጹህ ልብሽ አዳምጪውና ከባለፈው ዘፈን ጋር እንደማይገናኝ እንድታቂው ፈልጌ ነው አሁን የምከፍተው ዘፈኑ እና እንድጨፍርም ነው የምታዘኝ። አትጨፍሪ በቃ ተይው። አንቺ ፍላጎትሽ ከሆነ ብቻ ነው። እንደዚህ ዮጋ ስታይሎኝ የሰማዋለሁ። ክፈት ከልብሽ ስሚው። ግን ዘፈኑ ከአንቺ ህይወት ጋር የሚያገናኘው የለም። ኦኬ አንቺ ከአሁን ክርክር ፈልገሽ ነው ወይስ ስነ ስርዓት? አሁን ይቅርታ በል ጭራሽ አያችሁ። አሁንም በቃ አሁን ድጌ ለማስረዳት ደግሞ ሙዚቃውን ይቅርታ አንተ ቀለብ ነው የወር ቀለብ ነው ምንድን ነው አለልማ እኔ ያለ ጥፋት የሰውን ጽዮንዬ ይሄ ልጅ አየሽልኝ አይደል? ኧረ ጽዮንዬ ድገሚና አስቀጭልኝ በእግዚአብሔር። ጽዮንዬ ሂጂበት ኧረ የሆነ ነገር አድርጉ። ጽዮን ማናችሁም አታስቀጡኝ። ወይኔ ጽዮንዬ ልጅ አሁን ክርክር ከፈለግሽ እኔ በክርክርም ክርክር አለቀ። ስለዚህ ወደ ጉዳይሽ ቴንኪው። እሺ 3000 ነው ቀጣ ነበር። ቴንኪው ግን ጽዮንዬ እሺ ጊዜ አታቃጥል ብሏል። በቃ ሻቦ ያ ጀስት ግን
ቅድም ይቅርታ በልስሉ ለምን ስሎ እንጂ እኔ እንደዚሁ በደፈና የለም ውስጥ ምን ነው የሚባለው ይሄ ዝርዝር ኪስ ይቀዳል በሚለው ኮሜንታተሮች ናቸው እኮ የሚያባሉሽ። ኮሜንታተሮች አለም ያንተ እንትኖች እንትን ሲሉ ዘር ጠለት ነው ሲሉ እኔ ዘር አይደለም በቃ አሁን አብራራው በቃ እሱን አብራራች ገይ ዘር አይደለም እኔ በስነ ስርዓት እስተ 4 ቤት 3 ቤት አባት ምናምን ማልጠራ ሰው ነኝ። ማልጠራው ደግሞ ስለማልፈልግ ሳይሆን ስለማይገባኝ በቃ አሁን ሄለን ያና እንደዚህ ሲሉ ግን እኔ ይከፋኛል። አዳምጪና በቃ መቋቋም አልችለው ነገር ሰው ወደ ዘር ወስዶ የሆነ ነገር ተቋም ሲያደርግ እኔ አልችልም። አሁን እኔ አስረዳው አይደል አንቺ የተረዳሽበት መንገድ ሌላ ነበር፣ እኔ ደግሞ ሌላ ተረድቻለሁ። ግን የተከፈተው ዘፈን እሷ እየደነሰችበት ነው፣ አልገባትም። በቃ ስላልገባን ስላልተግባባን እንደገና የትራውማ ስላለብኝ ነው በዚህ ነገር ብላለች። አለቀ በቃ። ምንም እኮ ክፋት አይደለም። ክፉ እንዳልሆንሽ እኔ ነገርኳቸው እኮ አይደል። ክፉ ብትሆኝ አብረሽኝ አትቀመጭ፣ ወይ ደግሞ ከሌላም ሰው ጋር ክፉ ብትሆኝ አብረሽ አትቀመጭ። አብሬ ልቀመጥና ላልቀመጥ እኮ እኔ ጃፒ ከኒክ በስተቀር እራሱ አውቃለሁ፣ እንታውቃለን። ያ ስለዚህ በቃ ክፋት ስለሌለብሽ እየተጫወትሽ ነው። አሁን እኔም እየተጫወትኩ ነው። ምንድነው አሁን ፕሊዝ ከም ዳውን ሀቢቢ ሀቢብቲ እስከ አምስቴ ስማ ጃፒ የሆነ ሰው ብሎ ጻፈ። እስቲ ሊጣሉ ስለሚችሉ ዝም ብለን ቁጭ እንበል እስቲ የትም እንዳንሄድ እንያቸው። ሸርጥ ይዛል ይወዳደራል። ጸቡን ለማየት ስማ ውድድራቸውን አክሽፍ። ጃፒ ማን መራቅ ትችላለህ አትችልም ቢባል እርግጠኛ የሆነ ሌላ ዘፈን ክፈች። ይህን ምንድነው የሞተ ዘፈን? ሞተ ባር ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል የሚለውን ክፈች። ወይኔ ሲሆን የትሪፕል ያገኘሽልኝ ወይ ቱ እግዚአብሔር። እስቲ አንድ ሰው የሆነ ሰው ካልመጣበት ሄደናል። እሺ ቆይ ካልመጣበት እስከ 10 ሺህ ከደረሰ ወይኔ ሲሆን ቴንክ ዩ ስለጸ ፍቅርን እኮ ቀደም ስለሰማነው ነው እንጂ ለሌላ አይደለም። እሺ አይደለም እንደዚህ ጸብ ምናምን የምትጠብቁ ሰዎች ምን ያደርግላችኋል? ተንኮል፣ ክፋት፣ ጸብ ምናምን ምን ይጠቅመናል? መስማማት አይሻልም? ጃፒ ከኔ ጋር የተጣላ ቀን ጺሙ ይረግፋል። ባይዘዌ ትንቢት ነው የኔ የእውነት ይረግፋል። እስቲ ተጣላኝና ነገ ታያለ እንደማይረግፍ እርግጠኛው የምተነብይልህ ነገር ወላሂ በስቲ ወላሂ ቢላይ ተላይ ትላል። ጃፒ ፈለግም አልፈለግም ግርማ ሞገስን እመን ይላል። ሙዚቃዎችሽ ጠቅላላ የተመቱ ናቸው። እግዚአብሔር ተው። እኔ ዲጄነት አትችለኝም። ባይዘው እኔ ያለ ማለት ያው ያወራን ስለሆነ የምረጥኩ ስላልሆንኩ ነው እንጂ ዲጄ አትችለኝ። እናቴ ትሙት ከፈለግከው ጋር ላዋህደው ይችላል። ዶንት አንድ ቃል የሚባል የጣሊያን ልጅ አለና የሚስቱን እናት ደብድቦ ከቤት የተባረረ ልጅ አለ። እግዚአብሔር ለምን ደበደበ? አጀንዳ አድርጌ እንዳላስቀምጥ አንተ ከብት ሚስቱ እንዳለ ዶሴ ላይ ላከችኝ። ሪካርድ ምናምን ለምን ደበደበ? የሚስቱ እናት ይህ ቢራምጪ ይላታል ቲክታክ ላይ ቁጭ ብሎ ድብድብ እንደዚህ ምናምን ከአረብ ሀገር አምጥተው እኮ ነው ከዱባይ አግብታ። ቆይ ሚስቱ መስላውን የደበደባት ወይስ በስተት ምንድነው? አልገባኝ። እናትየውን በቃ እኔ ነኝ ቦስ ብሎ ነው አቀምቅሞ እኮ ነው እርግጥ አድርጓቸው። ከዛ ደግሞ አንዴ አሁን ተፋተዋል። ጊፍተር ነው የሚያጸድቀው እንጂ ሌላ ሰው አያጸድቅም። ባይዘው ጊፍተር የአሁኑ ጊፍተር ጽዮን ምን ነው የምታጸድቅ ነው? አትቀመጥም እንደ አጀንዳ አድርጌ ቁጭ እንዳላረጋ አንተ ወሬኛ ሊትቀቃይ እንዳለ እኮ ዶክሜንት ያለበት ቦታ አይመችማ። ጃፒ ክስን እንዳላመጣል አንተ ደንቆሮ ከኔ ጋር መተህ ደግሞ ጭራሽ መለመን ጀመርክ ትለኛለህ። አንተ በቅት እኔ እየተጫወትኩ ነው ከሄለን ጋር እንትን ነው ሱሱ ያለበት ቦታ ምቹ አይደለም። ወጥ ቀቃይ
ወጣቃይ አንተን ስሚ የሚስቱን እናት ሚስቱን ለማስቀናት ትልቅ ሴትዮ ጠብሷል ጣሊያንና ከዛ ለዛችኛው አሁን ለጠበሳ ሴትዮ እኮ ነው እኚህ ናቸው እኮ የዛችኛው እናት ምናምን ብሎ በጉራ ይነግራቸዋል። እኚሁልሽ እነዚህ ናቸው። ምን ታሪኩ ነው እየዘከዘክ ያለው ነው። እዚህ መጥቶ መለመን ጀመርክ ይለኛል። ምን እየተጫወትን ነው? ምን ችግር አለው? ግን አንድ ግል ጠይቃ አሁን እኮ 6000 ከጂኒን ተቀጣ ተውሱና ጂኒውን ታዩና 6500 ነሽ። 2 ደቂቃ በድምጽ ዝፈን። ኦኬ ለሻስ ያያችሁት ይሄ ልጅ ግን ጤናው ነው አይደለም። እችላለሁ አልችልም የሚለው ሁለተኛ ጽዮን ይብናሽ ሁለተኛ ደግሞ ታውት ቆይ ነገር አርገው አንዴ በክቴ ልጅ ሽንታም ደግሞ ጣሊያን ድንኳን ዘርግቶ ክትፎ ሸጣለሁ ብሎ የሞተ ሊጥ የሚል ክትፎ ሲያበላቸው ዋላ ጃፒ አሁን እቺ ቁጭ ለመለመን ጀመርክ የሚለው ነው ይሄን ሁላ ነገር የመጣው ወይስ ሌላ? ታዲያይን ለማኝ ልጅ እኔ ረግጨው ከተማ ላይ እንደዚህ ነበር ምረግጥ ባገኛ አንተ ንፍጥ ወጡን ነበር እዛ የሰራውን ወጥ ላይ ነበር ምደፋብ። ጃፒ ሪከርድ ያረኩት ነው። ስድብ ክልክል ነው። እሺ ከቲ ወጣም ይሁን እንዳልጫ ስለሚያስተል ወጥ አንተ ሼፍ እኮ በኢንተርናሽናል ወንዶች ናቸው ዘቤስ አገባኝ ወንድ ልጅ በቃ ነው ተው ስነ ስርዓት ስማጃ ቀጥሎ ሲሸጥ እንደዚህ አሁን ተጣጣሊ በስነ ስርዓት ተው ግን አንተ ልጅ ግን ተው ቀጣት ቀጥይ ሚውት አድርገው አሁን እሱን እንደገና ወደ እንትን እንዳይመልስ በቃ ወደ ጋርቤጅ ገብቷል ያ ኮፊያና ምናምን ያውልቅ ሄኖክ ጊፍተር ብትሆኚ ኖሮ አጸድቅልሽ ነበር። ጽዮን ብታረገው ግን ልላት ነበር። አንደኛ በድምጽ ዘፈን ደቂቃ አንድ ዘፈን በድምጽ ጸጥ እንላለን እንሰማለን። ሁለተኛ ደግሞ ቦታ ይመችማል ለመደነስ አይመችም። ሁለተኛ ደግሞ ለኔ ያለን ጥላቻ ለአንድ ደቂቃ ተንት ነው። ሶስተኛ ደግሞ ያው እንደፈረደብ ጉበትን አቁስለው። አራኔ ብዘፍን ይሻለኛል። ምንድነው ግን ምዘፍን እንዴ የፈለከውን እኛ ደግሞ ግጥምም እንስጥ እንዴ ዜማም ትፈልጋለህ ጭራሽ ስንዴ ደቂቃ ያ አንድ ዘፈን ልንገራ ሙሉ ዘፈን ሁሉ ጊዜ 4 ደቂቃ ምናምን ነው አለ ዜማውና ግጥሙ ምናምን ይሄ እንትኖቹ ከውስጡ ተሽረው 2 ደቂቃ ላንተ ይዝላል። አሁን ስለዚህ 2 ደቂቃም ባይሞላ አንድ ዘፈኑ ሙሉ ከዘፈንኮ በድምጽ ችግር የለውም ግን ይሄው ይዤላል ዳይ ምንድነው ምትላት ገጠሪ እሸቱ አጣር አቦ በእናትህ እሱን ተውና ወደ ቁጣት ተቀጣል። ዘፈን ነው የምዘፍነው። አይ እንትን መነባነብ ነው የምትለው። ለምን ጋሻና ጎፈር የለም ጋሻና ማንኪያ ሹካ ምናምን እኔ ሻት ላለው ችግር የለም። ያ ይሄ ልጅ እኮ ጉበቱን አይፈልጉም እኮ ለወደፊት እግዚአብሔር ሞልቼ ነው እንደምጣጣው የፈለገ በስካርድ ችግር ቢደርስብህ አላዝነልህም ባይዘው ምን አይነት ውስኪ ነው የምትጠጣው ጃፒ? አንቺ የምትጠጪው ቼምፈስ ግን አሁን የሆነ ብዘፍን አይሻልም ነበር? እኔ ምን አገባኝ ግን ጋር ሲዱበት ጋይስ አሁንም እንደው ጠርሙሱ ሙሉ እንደው አንገዳግደ ነው የምንወጣው ከተቻለ ፕሊስ ሲዱበት ትሪፕል ጋይስ ራይል ሰላም ያገር ካላችሁ ጾን ሙሽራዬ ያንዴ ጽዮን እየዛም ሄደች እቺ ልጅ እንዲል እቺ ልጅ የሁላችን ወዳጅ ሆና ተቸገረች። እሺ ጽዮን
በቃ አሁን እንደዚህ ሞራል እኔ አሁን እኮ እንዳሸንፍ ያደርገች አይ የኔና አንተ ቤተሰብ አንድ አይነት በቃ መለየታችን አይፈልጉት። ይመች ጌታ ይባርክ ሲሆን ጌታ ይባርክ። እንደው እንኳንም አገኘኋት። ቆይ አስጎንብሻለሁ ማዘፍናት እንዴት እጅ በጆሮ ወይስ አንተ ማታረገውን ነገር አዲያ ልቀጣለሁ? ኖ ትቀጫለሽ እንዴ? እንዴት ትጠራለህ? መርጣለሁ ካለሽበት ቦታ አንጻር ነው የምንቀጠው እኮ የምንቀጣው። ምን ትሰራለህ አንተ እዛ ስር ዛሬ? እኔ እኮ ቦታ መቻችቼ ምናምን ነው ሰው ቤት ነኝ ያለው። ጃፒ ያ ኦኬ ቀጥሉ ገስ 3 አበባ ቀጣይ ከተቀጣው ዘፍናለሁ። እውነት ጽዮን ግን ቴንኪው በእውነት ነው የማመሰግነው። እኔን ቀጣሽኝ እሷንም ለማስቀጣት በመምጣትሽ አንቺ የተባረክሽ ሰው ነሽ። ከዊስኪ እንዳዳንሽው ልታስደግመኝ እንዴ? መጠጥ ብቻ ከመረጥክ እኔ ምን ላድርግ? ምን አለ አንዱ በዚህ ድምፅ ልትዘፍን አለ። እኔ እኮ ብዘፍን ማለት ድምፄ የዘፋኝ ድምፅ ነው። ስዘፍን ጠንቅቃችሁ ታውቃላችሁ። ከዚህ ድምፅ ውስጥ የሚወጣውን እንደ ውሃ ፍስስ ነው ማድረጋችሁ። ግን እኮ ድምፃቸው ሻካራ ሰዎች ሲዘፍኑ አሪፍ ነው። አሁን ለምሳሌ ብጻት ድምጿ ሻካራ አሁን አይ ኖ ቴንክ ዩ። እሺ አይ ኖ ጽዮን በእውነት አንቺ የተባረክሽ ሰው ትዳርሽ ይባረክ። ስማ ቆይ ከጽዮን የበለጠ ትኩረቴን የሳበው ስማ የጃፒ ሙርከኛ አንድ አበባ ሰጣ ስሟ እሷም ተመዝግቧል። 2ኛ ደረጃ የት እኔ ግን በቃ ደስ ይለኛል። አስገባዋት አታወራም። ዘይነሽ ትሰጫለሽ። ራያም ሲንግል ጽዮንዬ ምን ብዬ ነበር አልኩኝ እንዴ? አይ ኖ የሁላችንም እንትን ያስፈልግሻል ነው ያልኩት። አይ ኖ አንደርስታንድ ነው ያልኩት። እሺ ሌላን ምን ነው የምትበሳጨው? ለቀጣ ነበራ 3ኛ 2ኛ ደግሜ ፈልገሽ ነበር። ምን አገባኝ አንተ ለጉበት ካላሰብክ አታፋሽኪ። አሁን ትዘፍኝልናለሽ በድምፅሽ። እስቲ 3 ቅጣት ነው ካሸነፍኩሽ ነው የምናገረው። ያ ቆይ አንድ ደቂቃ ከጅኒ ያለ ጅኒ ምንድነው የምትይው? ጅኒ እንትን ማለት ነው የማታውቀው ቁጥር ሲሆን ምን አባ ቢኪ አንተ ረር ተጨርሳለህ። 10 አይ ትለኛለህ። ምን ያደርግኛል አንተ ሰላምታ? አይ ከአሜሪካን ሀገር ረርታችሁ የጨረሳችሁ ሚስዮኖች ኢትዮጵያ ገብታችሁ መከራችሁን ይሁን። ነቃ ደንገጥ በሉ። ጌም ምናምን ሰው ሲጫወት የሆነ ነገር ታደርጋለህ። አይ ነው ጽዮን እየተንክ እንዲህ ትለኛለህ። ምን ላድርግ ሰላምታ? አሁን ፎከስ አድርግ። ቴክስተሮች ላይ ፎከስ አድርግ። አይደለም እንዲህ መጣና አሰሪ። አሁን ካላሸነፍኩኝ ምንድነው ቅጣት? 3ቱን ንገረኝ ልዘጋጅ። ሄለን አንድ ትዘፍኝልናለሽ አንቺ ምን እንዳልሽ። ኦኬ 2ኛ ደግሞ ያው ደንሽልኝ አንቺ ስለምትችይ ዳንስ። 3ኛ መጠጡ ይቅርብሽ፣ ሰክረሻል አንቺ። እጠጣታለሁ ግን ሲቀዳ ይተኛል። ቁጭ አልኩት ሰውን አልጠጣም ያልኩት ሊቀጣ ይችላል ስለምን። አረ ልሰክር ነው። ስሚ ሄለን ይበቃኛል። ሳየው በጣም ሸከረ። ለምን ትኩስ ነው እንትኑ ገባ? አሪፍ ነው ትኩስ ዊስኪ ትኩስ ሆነ ሙቀት ስለሆነ ጃፒ እኔ ጋርም ትኩስ ነው። ጠጪ በአንድ ነው። ምን ትላለች? እኔ ሴት ስለሆንኩ በ2 ነው ትላለች። ትኩስ ነዋ። በረዶ አድርጊበታል።
ስሜ አንዴ ሙዚቃ ጋብዣቸው መጣው። እሺ እንዴት ይደክማል መሰላችሁ። እንትን ቆይ ዘፈን ሰርግ የጽዮን ያሸነፈ ያ ጀምር ጃቢ ቅጣትሽን ተቀጫ። ኧረ ስነ ስርዓት አሁን አልጠጣውም። አጠገብ ምን ጠጣለሁ አልጠጣውም። ጃቢ ሚኪ ባል አልሰጠውም። እግዚአብሔርን አልሰጠውም። እያየዋለ ጽናች የሰጠችው የቀደሙ ነው እኮ ሳንጀምር ሄደል። ስሜት አንዴ ሙዚቃ ክፈች። ሙዚቃ ክፈች። እሺ ታሬ ወዬ ዋትስአፕ ማይ ሲስ ያ አንደኛ ነሽ። ጌታን አድናቂሽ ነኝ በጣም እጅ ከምን የተነሳ በጣም ጌታን ምርጥ ሰው ከመቼ ወዲህ እንዴት ያው አድናቂሽ ነኝ። መቼም እከታተልሻለሁ። በዛ ላይ ኩል የሆንሽ በቃ የሆነ እንደ ቴዲ ያዋሳ ልጅ በቃ እንደዛ ነው አክትሽ። ለዛ ነው ቴንኩሊ የኔ እናት። ያ ከሀገር ቤት ነው የድምጽ አረብ ምን ከሀገር ነው? ይኸው እንዳንቺ እዚሁ ነኝ። የሆነ ጢሮ ነው እኔ ዱባይ ነው። this is Dubai ና ኢማራት ዱባይ ዩኤን ዱባይ የተደበላለቀው ከተማ የትንሽ ልክ ነሽ። በቅርብ መለሳለሁ ወደ ዱባይ ባይዘው ዱባይ የተመተች ሀገር የቡርጅ ከሊፋ የት ስቴት ነው? እኔ አጅማን ነኝ። ሁሉ ሰው አጅማንና ቻርጃ እኮ የኛ ሰው ልጆች ብቻ ናቸው። አጅማንን እኮ ዞር ነው እኮ አጅማን ቻርጃ በቃ ታች በስማ ሙሉ ቆሎ አይደሉም እንዴ? ዞር እስቲ የምትጋጪው ከነሱ ጋር ነው። ምንድነው ስለ ቆሎ ጀመራችሁ? በጣም አይ ቲንክ ብዙ ያውቃሉ። ይሄ አሁን ያልከው ከተማና እንትን ደግሞ የት ነበር የሳራ በጣም ያለበት ሳራ ያለችው ሳራ ፍሪጅ መርሻ ነው መረጃ መሲ እሱ ሁለቱ ከተማ እኛን ያውቁናል ብዬ አስባለሁ። በተለይ የስ ያውቃሉ። የደከማችሁ መተኛት ቻርጃና አጅማን ያስ አይጠፉም። አንጃ ወጣለ ኖ ፖሊስ መጥቶ ዝም አናገርኳቸው። አለቀም። ለምን ይሄን ሙዚቃ አልከፈትክ አንተ? ያ ጮክ ብለው ከዚህ ከጀርባ ያሉት እኔ ቤት ያርል ያሉት አላቅም። እዚህ ሰፈር አንተ እዛም አለ እንደ ይሄ ነገር እዚህ እኮ ዱባይ ያለ መሰለኝ ጎረቤት ምናምን መረበሽ ከባድ ነው። እዚህም ያው ነው እንደናንተ ነው ለካ ራሱ ሙዚቃ አልከፈትክ በስፒከር ለምንድን ነው ጮክ የተባልኩ? ስታወራ ጮክ አልኩ። ጮክ ያለው እና ትተዋለህ ትሄዳለህ? ኖ የመጡ እኮ ነገርኳቸው። እኔ ቴሌፎን እያረኩ ነው ያወራው ነው። ሙዚቃ ስፒከር ሰምተህ ቢሆን ኖሮ ደግሞ ምን ሊመጣ ነው? ብርጌድ ሊመጣ ነበር። እንግዲህ አካባቢው ነው። እኔ ቤቴ እንደፈለኳን ለበላልከው እውነት እንዳንቺ ቢከብት ታዲያ ምን ሊሆን ነው? በስማ ከባድ ነው። ብርጌድ እኮ ምስኪን ናቸው። ግን የኔ ሰዎች ብርጌድ ምናምን ብርጌድ ማመዱ ነው ወይስ ምንድን ነው? ማለት ፖሊስ አሁን ለዚህ ከመጣ ብርጌድ ነው የሚመጣው ለሙዚቃ ማለት ነው። ያንቺ ግን አይረብሽማ። እኛ ተቻችለን ነው የምኖረው። በአናታቸው እዚህ ቢወጡ እንኳን ጭንቅላታቸው ለመወጣቸው ብዬ አልጠይቃቸውም። ገባ? አንቺ በጣም ደስ የሚል ፕሌስ ላይ ነው እንዴ። በዚህ እድሜ አረብ ሀገር ምን ታረጋለህ እንዴ? ያ ብሮዬ ምን ተፍተፍ ትላለህ እንግዲህ ከኢትዮጵያ እንኳን አረብ ሀገር ታውቃለህ። አዲስ አበባ ይሻላል።
ያ ግን አንተ በዚህ እድሜ አረብ ሀገር ይከብዳል ወንድም ጋሼ ያው ጃፒ እድሜውን እንዴት አየው? ወፍሮ እያየ ነው አንዴ ብብቱን እና አገር ቤት እንግዲህ ያው ትሞክሪያለሽ። እቺ ጋርድ የምትባል ነገር አለች ካወቅሻት የክለብ ኦኬ። ከእንትና አንድ ፀጉር ያለው ማን ነው እዚህ ጋር ከኋላ ኋላ እዚች ጋር ነው ወይስ እዚህ ጋር አንድ ፀጉር ያለው ልጅ ማን ነበር? ጋርዱ ነው የምትለው የድዋዩ የእንትና ባና ጌች ነው ጌች የእንትና ምንድን ነው የሚባለው? የሸገል ልጆች ናቸው ሙሉ እዚህ እኮ ናቸው ያሉት ዱባይ። አንተ የት ነህ? እኔም ዱባይ ነኝ ማል ከተማ። ኖ አይ ኢትዮጵያ ነው የምልህ። ኢትዮጵያ የደቡብ ልጅ ነኝ ማይ ብራዘር። ደቡብ የት? የእውነት ጋርድ እኮ ወላይታ ልጅ ወላይታ ሶዶ የሶዶ ልጅ ነህ? የስ ይሄ እንድንች እየበላችሁ በቃ የሆነ ደቡብ አፍሪካ እና ምናምን ለኮ ለጋርዶች ጋሽ ሶዶ በጥሬ እኮ ነው የምትታወቀው። ወይ ለጀለሴ አታውቂም? መልከ አንዴ ሶዶ ሻሸመኔ ምናምን ድንች እና እንትና አንዴ የምትታወቀው እሱ ኦሮ እኮ ናቸው እነሱ ኦሮ ናቸው። እኛማ እዛ እኮ አንተ ሶዶ የምትታወቀው በቁርጥ እኮ ነው ጋሽ። አዶናይ እንኳን የመሰከራት ሀገር እኮ ናት። በጣም ደስ እንግዳ በጣም አክብራሪ ነው እዛ እኔ ወደ 5 ይዣለሁ። ገና ልጅ ነኝ። ልክ ነሽ። ገና ቅርብ ጊዜ ነው የመጣሁት ያው እንደማለት ነው። ጋርድ ማለት ምንድን ነው? ሰው መጠበቅ ነው ስራ? በቃ የጨበሱትን መጠበቅ ነው። ስማ ጋርድ እኮ በጣም አንዳንድ ጊዜ ያስቀኛል። ያው ጋርድ እንደ ሴኩሪቲም መጠበቅ ማለት ነው። በቃ መድኃኒዓለም እያለው ሰው ጠባቂ አድርጎ ይቀጥራል። ለምን አሁን ልክ ነሽ፣ ግን አንተም ልክ ነህ በአንድ በኩል። ለምን ፈጣሪ ነው የሚጠብቀው። አሁን ለምሳሌ አንዳንዴ እንትኖች ጴንጤዎችም ራሱ ይታጀቡ የለ ለምን መሰልከ? ያው ጠላት አለ፣ ለሰው ልጅ ጠላት የሌለው ያለ እንዴ? አንዱ ሊፈልጥ ይመጣል እና አሁን አንተ ከጠላት ታድነዋለህ እንዴት? ስለ እዛ ጋር አሁን ለምሳሌ ጠጥተህ የተዝናና እያለ አንዱ ሊለክፍ ይችላል። በዛ ሰዓት ጻብ ሲመጣ መሀል ላይ ገብተህ አገላጋይ በቃ እንደዛ እንደማለት ነው። ሴኩሪቲ ማለት እሱ ነው። አይ ግን አንዳንዴ ቲያትር ፈልሆነ አለ። ለምሳሌ ያራዳ ልጅ ድንገር የሆኑ መንገድ ላይ ምናምን ሁለት ሰውነታቸው የሰፋ ሰዎች ከጎንና ከጎን ይሁንና አሁን መሀል ላይ ምናምን ይሄዳል። አሁን ሁለታችሁ የምታድኑት ይመስለዋል። እንደው ሁለቱ የሰፉት ሰዎች ያንን መሀል ያለውን ሰው የሚያድነው ይመስለዋል። ለካ እሱማ በአንድ ጥይት ከአንድ ጥይት እንኳን አልፍም ሰው ልጅ የተባለ ግን ፕሮቶኮል ይባላል። ገብቷል። የሆነ ለሰው እንትን ትላለህ፣ ትስባለህ። እንዲህ አሁን አጃቢ በምትሆን ሳለ ወይ ጋርድ ይዘስቶ ግን አዲስ አበባ የት ሰፈር ነበርክ ታሬ? እኔ ሳሪስ አቦ ሽሮ ሜዳ አካባቢ ፎጎ የሚባል ታውቃለህ? አልሄድኩም፣ ወደ ሽሮ ሜዳ አልሄድኩም። አይ ብራዘር ያው የእናንተው አካባቢ ሰው ነው። ቅርጽ ተወዳዳሪ ነው። እነ ታረቀኝ እነ ፎጎ ምናምን የሚባሉ ነው ያውቃቸዋለሁ። ይህ አሁን እዛው ናቸው ወይም ወጣ ብለዋል? አሁን ማየት እንዳሉ ምን አውቃለሁ እኔ ራሴ ወጥቼ ይመች ያራዳል። እንደው አሁን ካለበት ቦታ መራሱ ማውጣት ነው ብቻ ወደ ሌላ። እኛ በልጅነታችን ጨፍረን አልገባ አለው ፎጎ ቅርጽ አለው እያለ አዲስ አበባ ምናምን እንደዚህ ምናምን የሚያሸንፉ ልጆች ነበሩ በፊት። የአዲስ አበባ ልጆች አዲስ አበባ ነሽ? የአዲስ አበባ የሸገር ልጅ ነሽ? በለው አዲስ አበባ ነው። ጀለሴ አንተማ ያላየው ቢኖር ሞትም ብቻ ነው። ሞት ብቻ ነው ሞቶ በፊት ሸራተን የሚባል አለ እዛ ሄለን ቆይ
ይሄን ጀለሴንማ በቃ ያላሸነፈው ሞት ብቻ ነው። ምን ተወጋግታችሁ? ሁሉም ቦታ በቃ ነካክታለች። ደስ ይላል። በቃ የአራዳ ልጅ ማለት ይሄ ነው። ኦኬ እስቲ በምንድን ነው ማተብ የመታችሁት? አዲስ አበባ ማለት እንጆይ ያላረኩት ቦታ የለም ማለት ልክ ነው። የሰው ልጅ እንጆይ ያደርጋል፣ ግን የሱ ደግሞ ሳይሆን ሙሉ ክፍለ ሀገርን እኔ አላውቀውም። እኔ አሁን ኢትዮጵያ ነኝ ይላለው እንጂ ቀበሌን እንኳን አላውቀውም። በድ ሐዋሳ ሄደሻል? ሄሊ ሐዋሳን ሐዋሳ ነው ጋይስ። እኔ 01 እና 02 እንኳን በደም አላውቀውም ማለት ራሱ ሀረር ራሱ አላውቀውም። ተወለደች ነው ስደት ይወጣችሁ ተወለደች። አይ እውነት ከዛ በኋላ አላውቀውም። ባለፈው ከ20 ዓመት በኋላ ተመልሼ የኛ ቤት ራሱ እንዴት እንደሚገባ እንዴት እንደሚወጣ ሳይገባኝ ነው የመጣው። የሀረር ባቡር ነበር ገባ ልም አድርጎ እንደ ጅቡቲ ወሰደ። በዛው በቦሳሱ አርጋ ልም ነው በቃ የመን አይ በጅጅጋ ምናምን እንደዛ ነው። ግን ሳይገባኝ ነው የመጣሁት። አልገባኝም። እንዲገባኝም እኔም ጥረት አላደረኩም። ምክንያቱም ሁሉ ቀን ከጎኔ ሰው ነበረ። ውረዱ ሲልና ውጡ ሲል እነሱ ነው የምከተለው እንጂ እኔ አንድ ቀንም ምን እንደሚያደርጉም አልገባኝም። ኤለን በእናትሽ በዮናስ ስትመጪ ሁሉም ቦታ ጎብኝነሽ መሄድ አለብሽ። በጣም ደስ ይላል። አሁን ላይ አብሶ በጣም ለምቶ ያለ ጋርዶቹ ዱባይ ነው ያላችሁት። ማን ይጠብቃል? ማን ይጠብቀናል? አራጭው ወይን አወጣለ እግዚአብሔር። ለነገሩ ልክ ለማን ይጠብቃታል? ጥበቃውን ለአምላክ አዲስ አበባ የት ሰርተሃል? እስቲ ንገረኝ። አረ ግሮሰሪ ብቻ ነው የቀረኝ። እግዚአብሔር ምስክሬ ነው። አሁን ደግሞ አዲስ አበባ ፈርሳ ማንም ቦታውን የለጥራል። ባርዳስ ሰርተሃል? ባርዳስ ዋና አንደኛ ላይ የገባሁት እኔ አይደለሁም እንደ ባርዳስ እዛም አስራ ምናምን ጋርዶች ጋር እኮ ነው የሰራሁት። 10 ምናምን ጋርድ ጋር ያኔ በእኛ ሰዓት በጣም የሚያስቁኝ ልንገርሽ፣ ጋርዶቹ ማለት ነው እንዲህ ወጥረው ነው የሚቆሙት። በቃ እሱ የሚልበት ቦታ ማለት ነው ኤለን፣ እሱ የሚልበት ቦታ ባርዳስ 10 ምናምን ብታይ ማለት ነው። እና በስመ አብ የሚገባው ባላ ብቻ ነው። ጥያቄ ጠይቀ ሳሚን ታውቀዋለህ? አለቃችሁ እና ዋናው እሱ አይደለች። ያው ሳሚ የቤት መኪና አለችው። ሳሚ ዋና አለቃ አይደል? የጋርዶች እኔንም ያክል ልጅ ነው እኮ እነሱን የሚቆጣጠራቸው። ጠቅላላ እሱ ነው የሚቆጣጠራቸው። ሳሚ የምርጥ ሰው በጣም ያስቁኝ። እንዲህ ብለው እኔንም ያክል ልጅ ነው አለቃቸው። አለቃ ከተባለማ በቃ ማይንድ እንጂ ጡንቻ አይደለማ ሰው የሚመራው። ለዛ ሳሚ ምርጥ የሆነ መለኛ ጉልበተኛ ምናምን ስለነበር ምናምን በቃ ቦፈር አይደለም ገቤ ባፈረጠ ነው ምናምን ይባላል። ገባሽ? የጋርዶች አለቃ ስለሆነ ሁሉም ያው ያከብሩታል። ለምን ስራን ሁሉም ያው እንግዲህ ስለሚያይ ሁሉም አሁን እዛ ጋርዶች ውስጥ ላይ ስንት ላይፍ ያለው ልጅ ያለው ሚስትም ያንተም ይላል ምናምን ላይፍ ውስጥ የገቡ ናቸው። በጣም ብቻ እናሳዝናለን ሁላችንም። ግን ወንድሜ በርታ ያራዳል። አባቴ ይመች። እሺ ምስኪን ናቸው ግን የደቡብ ልጆች ገብቶሻ። ሰውነታቸው ሰፋ እንጂ እንደዚህ ተንኮል የለባቸውም። ስብስብ ብላችሁ ጠዋት ላይ የምትበሉበትን ቤት ታውቀዋለህ? እዛ ቺቺኛ አቮካዶ በድንች ዱባይ ወይስ ኢትዮጵያ? አዲስ አበባ ነው። ኢትዮጵያ ነው። አቮካዶ በድንች የሆነች ሰብሰብ ብለው እንበላበት ቦታ አለች። ዋው አቮካዶ በድንች በጣም ነው ደስ የሚለው። በጣም ኳሪት ነው። ለሊት ሙሉ ሲጠብቁ ያድራሉ። ሰው ሁሉ ስጋ ይበላል። እነሱ በቃ ስብስብ ሽሮ ቤት አስተታተ ታውቃታለህ? አልተማ ጨርሰዋል። ፒያሳ ከሰራ ሸራተን ታውቀዋለህ? ጊዮርጊስ ጋር ሸራተን የኛው አይደለች እና እንዲመጣሉ አስተናጋጁ አጓጉል ትባላለች። አጓጉል በናት አሁን እኮ ፒያሳን አንተ አሁን አታውቀውም። ፒያሳ የለም እንደው
ፒያሳን አታውቃትም። አሁን ፋርሶ ብታይ ልማት ተብሎ በስማ እኔ ቫኬሽን እጄ ነበር አይቻለሁ። ያ ሰፈር አንተ የምትለው ሰፈር በሙሉ ጭራሽ እንትን ነው፣ ሌላ ነገር ሌላ ሀገር ሆኖ ዱባይ በለው ደጃቹ ቤት የሚባለው ጠቅላላ ፈረሰ። በጠቅላላ ጉበት ምናምን ጨጓራ የምትበላበት ቦታ አይነች። ጧት ጨጓራ ጉበት የምትበላበት ሰፈር በሙሉ ያፈርሶ በቃ ፒያሳ ላይ የሆነ አለ ቦታው የሆነ ስጋ ቤቶች አሉ እዛ ጋር። አሁን ዱባይ በላት በቃ ዱባይን ታስቀናለች እንዴ ጽዮኔ። እንዳረክሽኝ ያርገኝ እንዳረከኝ ነው ዘፈን ያሳሳቁ ያሸነፉኝ ነው እንዴ አልገባኝም። እንዴ ሳውን አልጀመርንም ነበር ጌም ዝም ብለን ከኪንግ ጋር ጨዋታው ጥሙን እየሰማችሁ ነበር እኮ። ይመቻት ጽዮን ይመቻት ታግዝሻለች፣ አሪፍ ልጅ ነች። ለኔም እኮ አንድ ያስቀጣችሻል። ያ አንድ ሻት አስመታችኝ። ምንድነው ኔክስት ቅጣት? አሸንፊያ መጀመሪያ እንዴ ኦሬዲ 2000 ከደረሰች ሁለተኛ ቦነስ ላይ ትደርሳለች። ታሬ በቃ ፎሎ አረጋለሁ። እሺ ብራዘር፣ እሺ አረ አድርገኝ እስኪ ማይ ብራዘር። እኔ አሁን ሄልዬ ወይ ፎሎ አድርጊ። እኔ ይው እኔ ጋር ያሉት ምን ይላሉ? እማንሰጥ ጋርዱ ፈርተን ነው ጋርድ ይዛብን መጣች ይላሉ። እኔማ ለሷ ጋርድ ብሆን በምን እድሌ ነው። በስማ ምሳቁስ ራት ሳልበላ ነው የምጠብቃት። አላታላ ብለህ ታስባለህ እንደ ኪንጎ ምሳቁስ ራት ሳልበላ ነው የምጠብቅሽ። በቃችሁ ነው ጨዋታችንን ተመስያረገ አይሺ ፎሎ ማልሽኝ። ከመቼ ወዲህ ነው ጨዋታችን ኢንተረስት ያደረገ? ያው እንደዚህ ነው። የደቡብ ልጅ ፍቅር እኮ ነው በእናትህ ሄሊ። ግን ደቡቦች ከሐረር ጋር ይመሳሰላል ባህሪያቸው ራይት? የሆነ የውሃ ነገር ነው። በጣም ልክ ነሽ። ብዙ ሙዝ እና አቮካዶ ስለሚበሉ እዛ ገባ። ባህር ዳር ደቡብ ዝም ብዬ ሳላውቀው የሆነ የሐረር አይነት ባህሪ ያላቸው የሆነ ተመችተውኛል። ዝም ብዬ ሳላየው ልክ ነሽ ሄሊ። ይማች ያራዳ ልጅ እና ፎሎ ትመልሻለሽ? ልውጣ? ቆይ ልመልስልህ። ደግሞ ለፎሎ ባክ ማለት ያው የኔት ማንኛውም የሚጠበቅ ነገር ካለ ኢንሳይደር አሳውቀኝ። እኔን በውስጥ ኮኔክት አድርጊኝ። ለምን ብትይ ያው እጠብቅሻለሁ። ያው በኢትዮጵያን በመጣሽ ቁጥር ዱባይም እንደዚህም ሰርች በየትኛው አጋጣሚ ኢትዮጵያ ቅርንጫፍ አለ እንደ የጋርዶች ሰሚ አለ። አንድ ኮሜንት ላምብልሽ አስወጣው ይጠልፍባል ይሉኛል። እሱማ የእሷ ጠላት ነው፣ ለእሷ ጠላት ነው እሱ። ቆይ ግን ወይኔ ሂጅበት አንዴ ቀን በጣም እንደ ድኩሌ ደከመች ዛሬ። ግን በእግዚአብሔር ጀግና ናት። በቃ እኔ ገዳለኛ ኤለን ገዳለኝ የእውነት ገንተ እኔ የደቡብ ሰው ነው ገደብ ይስል ቅርንጫፍ አለ እንደ የጋርድ ኢትዮጵያ ላይም ጋርድ ከፈለግሽ ያልክ አለ እኮ የጋርድ ኦፊስ አለ። ኦኬ እንትን ምን ነው የሚባለው? ኤጀንሲ ነው ወይስ ኦፊስ? ጀስት ኦፊስ ሳሚ አራት ነው እንዳለ የነሱ አለቃ አልኩሽ እኮ። በቃ ሳሚን አንቺ እንትና የዱባይ ግሩፖችን ያወራ ነው መሰለኝ እኮ ጃፒ። ጭንቅላት ነው እኮ የሚመራው እንጂ ጡንቻ አይደለም። አቤት ይመቻት እቺ ልጅ እግዚአብሔር እኔን እንዴት በረካውነች ልጅ ናት። የእውነት የሰመር ብር ይመለስልሽ አቦ። እሺ ሄሊዬ በቃ ቴንክ ዩ ስላስገባሽ። ዩ ኤኒ ታይም እንትን አድርገኝ እሺ፣ ዘግብ። እሺ ቴንክ ዩ ይመቻችሁ። በቃ በርግዶላል እንግዲህ ፎሎ ራሱ ነፍጣው የሚሆንልኝ ስማ ጃ አዴ 6000 ምንድን ነው አሁን ለመቀጣት ጽዮን የምልግጣው ጨከን በይው። አንጀትሽን አሰራርኪው ቶሎ በይ። አንድ ጥያቄ እንትን በይ
አራላች ከግንድ ያፋቅራችሁ የምን ፍቅር ነው? ፍቅር ትላላችሁ። ከማጋ ከግንድ ያፋቅራችሁ እናንተ ከማጋ ነው ጃፒ? እኔ ኮሜንት አላይምና ከዛ አንጻር ነው ወድሻለሁ ይበል ሄሎ ወድሻለሁ ይበል። እንዴት ነው እኔን ወድሻለሁ ቅጣት የሚሆነው? ፍላጎቱ ነው መሆን ያለበት እንጂ አይፈልገኝ ግን እዚህ ይቀመጣል። ጃፒ ግን ሳትወደኝ ነው እንደዚህ ያለው የሚጠላው ቦታ ምን ይሰራል? ነው ማለለውን ነገር ነው አይጠየቁሽ። ለምን ነው የማትለው? አይደለም ማለት ለምን ማለት ማትፈልገው ሰው ጋር አትቀመጥም። የታወቀ ነው እኮ ጀስት ግን አሁን ቃሉ እንድታወጣ ስለፈለጉት ነው እንጂ አላወጣውም አልልም። መቼ ነው የምታወጣው? ቀን እንድንይዝ መቼም አላወጣም። ለምን እላለሁ ማለት ምንድነው? አሁን እንደዚህ ይበል እንደዚህ ይበል። እንደውም ቅጣት ይሄ ነው መሆን ያለበት። አንድ ሄለንን ከሚገባሽ በላይ ከሚጠቅምሽ በታች ምናምን የሚለው ዘፈን ዘፍነ ከዛ በኋላ መጨረሻ ላይ አሁን የጻፉትን ሄለ ወድሻለሁ ትላለህ። ሁለተኛ ደግሞ 2 ደቂቃ ዘፈን ትዘፍናል። ሶስተኛ ደግሞ መነጽርና ኮፍያና ወደጋ ቁጭ በል። ኖ መጠጥ ምን ነው ቁጭ በል ማለት መሬት ላይ ነው የምቀመጠው ማለት እንደዚህ አውልቅና 2 ደቂቃ ቁጭ በል። ይኸው የጻፉት ጽዮን እቺ ጻፈች። በንግግራችን ላይ የማይወጣ ነገር አለ። እኔ ነኝ ይወድሻል አልኩት። ኦኬ ንግስቴ እኔ የጻፋችሁትን ነው አንዱን የወሰድኩት ከእናንተ እና 2 ዘፈን አይሆንም። ጎበዞች ጎበዝ አስታወሳት። 2 ዘፈን አይሆንም። በቅጣት ምንድነው ዘፈን ማለት 2 ዘፈን ያለ አንቺ የቱን አይቱን ያው 3 ተናገር። ያው እንትና እኮ አሰግድ ሄለ ወድሻለሁ ብሎ ይናገር አንድ ቅጣት አሉ። አሁን አሰጠሰው የሚያዘው እኮ ነው የሚያሳዝነኝ። ናይ ጽዮን ችግር የለውም ቴክስተሮች ይበሉሽ አለችኝ እኮ እሷ። ኖ ራሷ ጃፒ እሷ ያለችውን እቀጣለሁ። ጃፒ ምን አገባ አንተ? እኔ ከጊፍተሮችና ከቴክስተሮች ጋር የመነጋገርና እንዳውም እነሱ አላሉም እርሳኝ አላልኩም ወይስ ተመፈጠሬ ብላለች አመልባልና አንደኛ በቃኔ ዘፈን ቶሎ እንነጋገር ካላችሁማ ስለ አዲስ አበባ አላትን ያስደስት አላትን ያኮራ የመነኗ አቤታይ ነው። ግጥሙን በስነ ስርዓት ምናምን ብላ እየዘፈንኩ ነው እንዴ? አሁን በአዲስ ጀምር አታጭበርብር። ከንጦጦ ሆነው ቁልቁል ሲታዩ አንጸባራቂ የሆኑት ልዩ የመነ ልጆ አንበሳዬ እዩ ውበት አለ ላምበረዳሌ አለ ከቦሌ ጭሷ የካሳንችሷ ነፍሷ ለየጨርቆሷ የሷ ሲጣ በቃው ዘፈን እችን ብቻ ነው። ማን የማዘፈን ነው ግን? የጠናጋሻው እችን ብቻ ነው የዘፈነው። በቃ አለቃ ዘፈኑ አጭር ነው። እንዲህ አንጠልጥሎ ነው ያቆመው። አልጻፈም ጋይስ በስምንት ሺህ ነው በምን አሸንፌ እንደዚህ ብቻ ነው የሚዘፍረው ልጅ እኮ ለቅጣት አይደለም። እኔን ለራሴ ነው የዘፈንኩት የሰፈራችን ማድመቂያ ዘፈን ስለሆነ፣ ግን ቅጣት ሽንቅጫውን መታሰቢያነቱ ነው ይሄ ለሰፈሬ ልጆች መታሰቢያነት ነው። ኦኬ ጋይስ መታሰቢያ ከተባለና ካሳ ከተሰጠ የመጀመሪያው ቅጣት እንዳለ ነው። ከሚገባሽ በታች ከምችለው በላይ ፍቅር ካንቺ ይዞ እየደጋገመኝ በወድሽ አልሰለችህ አለኝ ብለህ ሙሉን ትጨርሷለህ። ከዛም በየመሃሉ ሄለን ትላለህ። ሁለተኛ ስም ነበር ይሄ መውደድ የሚለውን በዚህ ጋር እናካክሰዋል ጋይስ። ሁለተኛ ደግሞ ኮፍያና እንትን አውልቅና ቁጭ በል ብላለች አንዷ ጊፍተር። የኔ ጊፍት
ሶስተኛ ደግሞ ምን ያርግ ጋይስ? እኔ እኮ ከመጠጥ እንዲወጣ ብዬ ነው ልጅ ኖ ሻት እንዳለ ነው ሻት ነው። ታው ግን አንተ ታውጃ የው ካው መጀመሪያው አልጠጣም። ታው ግን ትላለህ እንትን ጃፒ እኮ በበጎ ፍቃድ ዘፈንኩላችሁ አይደል? እቤቱስ ምን ምግብ አለ? ምን አገባሽ ስላለው ምግብ? ናይ ጀስት እየጠየቅኩ ነው። ጀስት ምን ኖረው ዩሮፕ ነው አይደል? ያ ጀስት ግን ከናንተ አሁን ካለበት ቦታ ጋር እንዲመቻች ብዬ ነው። ከሌለም የለም ሰው ጋር ስላለ ማለት ነው። ግን አለ ምን ሞልቷል፣ ምግብም ሞልቷል። ስማ አሁን ፊት ያለው ምግብ ይዛ አምጣና ፊታችን ብላ ሂድና። ኧረ ግደኝ፣ እኔ ከሰው ፊት አልበላም። አንዴም ተሳስቻለሁ አንድ ቀን እዚህ ስለበላ ዙርና ግን አፍ ሲነቃነቅ እኛ ድባቡ ይገባና የለ ሂድ አምጣና። ኧረ እኔ ሻት እላለሁ። ምንድነው ከሰው ፊት እኔ ብሞት ነው የማልበላው። አንደኛ ምግብ እየተበላ ዘፈን ምናምን ባህላዊ በሚለው ያዥኝ፣ ግን ሻት እላለሁ። ይሄ ልጅ ግን እስከ ስንት ዓመት ሊጠጣ ነው የሚያስበው? እንደዚህ ቁጭ በል ውሃ ጠጣ። ደም የምታዝን አትመስልም። ቁጭ በል ትላለች። የማወጣ መስሏት ታያል። እስቲ አሰግድ እግዚአብሔር ምንድነው? አስገቢኝ ስላለ አንዴ ላስገባው ነው። ምንድነው? ሄሎ አሰግድ ዝፈን በይው ተነስና ዝፈን በይው። ጂአፒ በጣም ዘፈን ይችላል። ምን ሰተህ ነው አንተ አሁን የምታዘፍነው? በነፃ ታዛለህ። እስቲ መጀመሪያ ተነስና ዝፈንና እሰጣለሁ። ለእኔ አልፈልግም። እሷ ታሸንፈኝ፣ አንተ ቅጣኝ። በእናትህ አሰግድ የሆነ ነገር አድርግ። ዝም ብለህ በባዶ ሜዳ በኋላ አላዝንለትም። ስለምወድሽ ነው ደስ ነው የምትይኝ እኮ። ታዲያ ምንድን ነው የምታለቀልቀው በባዶ ሜዳ? እኔ እኮ አላለቀልቅም። ተዋት፣ ስደቢ። ኧረ ክብር ያለኝ ሰው ነው። አትስደቢ አባቴ። እሺ አሰግድ፣ ይቅርታ። ይኸውልህ አንተ ስታዝ በነፃ እንዴት የሰው ልጅ ታዛለህ? አሁን እኮ ተቀጣ አይደል? ጊፍት ሰተህ አስቀጣኝ። እኔ ይኸውልህ ቀጣ አለው፣ እዘፍናለሁ፣ ችግር የለም። ያውኑን ተቀጣው እኮ ጨረሰ እኮ ተቀጣ። ሁለተኛ እኮ አሁን ነው የጀመረው። ምኑን ነው የተቀጣ? መጠጥ ጠጣ እኮ ዋንሻት። ከዛ ዘፈን በነፃ ፍቃድ ዘፈንኩላቸው። አንዱማ እንዳይጠጣ ብለሽ አይደል ይሄን ሁሉ መከራ የምታየው? ሶስት እንትን አልኩ። ግን መጠጥ ከኔና ከሱ እንትን ውስጥ አንድ አይቀርም። ከሁለቱ ሌላ ጥያቄዎች ነው። ሶስተኛው መረጣ መጠጥ። አይ ቅጣት አይባልም ወይ? ተነስና ሄለንን በጣም ነው መወዳት በል። ምን ሰጠህ ነው የምታዘው? ሞዴል ለምን ቅጣት ይሆናል እሱ? አይ ቆይ ሰባት አበባ አምጡና ከዛ በኋላ በደብል እና ያሳዩዋለን። አሰግድ ሰው እኮ የማይፈልገውን ነገር ነው የሚቀጣው። ፈልጎ አሰግድ ይኸውልህ፣ አሰግድ ቅጣት የሚደረገው አሰግድ ነው። ቅድም ብሞት ይሻለኛል አይደለም? ጋሽ አሰግድ ይቅጡኝ፣ ያስቀጡኝ። ከዛ በኋላ እኔ በእናታችሁ 5000 ላይ እንደውም አንድና አንድ ብቻ ነው አሰግድ ብናረጋለን መሰለህ 5000 10,000 10,000 ንግባና አንደኛም ሁለተኛም ሶስተኛም ቅጣት ይሄ ነው የሚሆነው አሁን ያልከው። እሺ በልስ ስጣ። አሁን ጊፍት ልቀቅ ነው ናይ እስከ 10,000 ከደረሰ አንደኛም ሁለተኛም ሶስተኛም ቅጣት አሁን አንተ ያመጣው ሐሳብ ነው የቀደሙ ማለት። ጊፍት መስጠት እችላለሁ። ስታየኝ አንቺ አካውንቴን ስታዩ ጊፍት መስጠት ይችላል። አካውንት የለም ብሎክ አድርጊው በቃ። ሀሳብ ብቻ መስጠት ነው የሚችለው። አሰግድ ተው፣ ከቀልብ ሁና ተው ወንድሜ። አልችልም ሀሳብ እሰጣለሁ ይላል። ጌስ ማላይ ቁጭ ይመቻችሁ እንዴ! ማንን ማላይ ቁጭ ብለሽ ማንን ታሚያለሽ አለ እንዴ? ከየት አባቱ የመጣ ነው? እኔ የተከበርኩ ሰው ነኝ ትላለህ። የተከበረ ሰው የሆነ ነገር አድርጎ ኦኬ፣ በባዶ ኪስ መጣ ከዛ ታዛለህ።
ምን ስሎክ ነው የምታዘኝ ነው? ኦኬ ምን አድርገህ ጋይስ ደብል አበለጠ ሰፖርት አረካት ወይስ ምን አድርገህላት ነው? እኔ እኮ ሊያስቀጣ የፈለገ ነበር የመሰለኝ አስገቢኝ ሲል። አንዳንድ ሰው ያሳዝናል። ጭራሽ እወዳለሁ ብል አልወድም በል እንዴት እንዲህ ትላለህ ምናምን። ግን ጃፒ ለምን ነው ቅጣት የሆነው? ሞድድ እኔም ለዛ እሱ ግራ ሳገብራል። ሄሎ ኤስ ሃሎ ደስ ትላላችሁ። እግዚአብሔር አስቀጣው እስቲ በእናትህ ወይኔን አስቀጣው። እሱን ፍዳውን አንበሳ ነው ገዝቼ መልክልሽ። ግን አንድ ናችሁ እኮ ምንም። አሁን እኮ በኋላ ላይ ስትወጡ ነው የት ነው የምንወጣው? ኤስ ነው ስትወጡ ሂሳብ ታደርጋላችሁ ሁለታችሁ። አንድ ናችሁ አንድ ናችሁ። የሰው ገንዘብ ሲደብር የሚያመሽተው አይለኛ ፍቅር አንድ ናቸው የሚለው ነገር አንድ ሆነ ለምን አናሳያቸውም? ግንጀ አለቻቸው በኋላ ኮርታል ተው አነጋገር አስቀጣው። የት ነው ግን አንድ ናቸው? ግን ጃምፒ ለምን አንድ ሆነን አንገላግላቸው ብለው ሰዎች አያችሁት ያለው አሁን ወጣችሁ ሂሳብ ትሰራላችሁ ይላል። ጋይስ ይሄ ነገር ግን የእውነት እያረጉት ነው ማለት ይሄ ነገር ለምንድን ነው አሁን የገቡት? እስቲ ቆይ ከእኔ ጋር የሚገቡትን ደግሞ እንስማ። እስቲ አንተዎቹ ምን ይላሉ? ሀዊ በጣም ተዋናይ ጊፍተር ይሆናለች። ሀሳብ ጠይቃት፣ ችግር የለም። ማማ አሁን ብሎክ ነው ማድረግሽ። ቅድም አስገብቼሽ ሚዩት አደረግሽ፣ አሁንም ሚዩት ታደርጊያለሽ። አይሽ ባለይ ሁለተኛ እንዳትልኪ። ከላክሽ ካሁን በኋላ ብሎክ ነው ማድረግሽ። ለምን የምታውቀው ከሆነ ጊዜ የለኝም። እኛ ለሹፈት ጊዜ የለንም። እንዴ ጃጓር እዚህ ምን ታደርጋለህ? የሄለን ወዳጅ እንዴ ጃጓር፣ ኧረ እንዴት እንዴ ጃጓር ደግሞ እንዴት እሱ ጋር ሄደ? እንዴት እሱ ጋር ትሄዳለህ? ጃጓር ደግሞ እንዴት ትሄዳለህ እሱ ጋር? ፍዳውን አሳይልኝ አንድ ጊዜ። ናግባ እዚህ ግባ እንደው ናግጃው ሳስተቆር እኮ ነው ሎንግ ታይም እኮ ጃጓር። ያው እኔ ብዙ ስለማላወራ እሱ እዚያ ይገኛል። ምን ነው የምታስጠቆረው? እዚህ ያለች የሳቀ ነው ሄለን። ለምን ምንም የሚጠቆረው ነገር የለም። ነገር ይገባል። እኔን ያውቀኛል እዛ ሴት የምን ታደርጋለህ እዛ እያለች ነው። አስቀጣት እሷን። እስኪ መቀጣት ፈለክ ሞክረኛ። እኔ እኮ እሷ የሚረዳት ስለሌለ እኮ ጸጥ ያለ በአንድ እሱ ሰመር ፌር ስለሆነ ነው። ችግር የለውም። ጫሽ በሚነጃ መሰለሽ ይለና መቀጣት ፈለክ ይለኛል። ጃጎር ምን አገባ ስለሱ መቀጣት? አፈርድም ይላል እንደታክ። ለምን እንዲህ ጅንን ስለሚል ምናምን ነገር አይቀጣምና ያናድዳል። እንደ ጅቦ ወይ በባዶ እግሩ መሄድ አለበት መንገድ ካሜራ። አንተ እኔ 3 ቅጣት ታቀርቢያለሽ፣ እቀጣለሁ። አለቀ። ግን ያበደ ቅጣት ቢሆንስ ከዛ ውስጥም ትመርጣል? ያ እንዴ ብብታችሁ ላይ እንቁላል ስበሩ ምናምን አላረግም። እኔ እኮ ግሩፕ አስገባቸው እንጂ ብዙዎቹ ምን እየሰባበሩ እንደሆነ ራሱ አይገባኝም እኮ። ግሩፕ ዱቄት በእንቁላል ለቅልቀ ፀጉርን ተቀበ ይላል፣ ግምግም እየሸተት ከዛ በኋላ እኮ ማታ ላይ ከሚስቱ ጋር ይተኛል። እኔ አሁን ግሩፕ አስገባቸው ማን እንደቀረም እንደመጣ ስንት ዓመት በፊት ነው አላውቅም። የኔን ግሩፕ ጅቦ ገብቷል እንዴ? ቤቱን ከፍቷል እንዴ ጅቦ? ጅቦዬ አሁን ያ ተውቾሎ ጅቦ እንትን ሳልል መስቲካ ላምጣ መሰለኝ። ጃፒ መጠጥ ራሱ አይፈቀድም። ግን ቤቱ ገብቷል። ፕላን የለውም። አዳምጠው እንትን አትክፋው። አልገባም። ኧረ ጭራሽ የለም እኮ ዝም ብሎ ነው የሚፎግሩ። ግን እሱ የሚመጣው እኮ ብዙ ጊዜ 5 ሰዓት ላይ ነው። ወደ 5 ሰዓት ወደ 4 ሰዓት ተኩል ምናምን ከዚህ 1 ሰዓት ተኩል ምናምን በኋላ ያ ሀቢቢ ክፉ ነገር አታስረችኝ። የኔን ነገር
ሀዊ ዛሬ ተዋናይ ጊፍተር ይሆናለች። ስሚ ሄለን እንትና ጃጓር ግን ለምንድን ነው የዛተብኝ? ምን ብሎ መቀጣት ፈለክ ይለኛል። ሊያስቀጣ እንደሚችል ነው ያንተን ትዕዛዝ ነው እንጂ ያስቀጠቅጣል። ኧረ አሁን ከስሯል። እሱ ራሱ እኮ ከስሯል። ድሮ ምን ታውቀው ነበር እንዴ? አሁን ከስሯል እኮ ከአንዳንድ ሰው ብዙ ጊዜ መጠጥ አይጠጣም። ስፖርተኛ ነው። ሲሪየስ ቶክ እና ጊዜው እንደዚህ ነው የሚያሳልፈው። ምንድን ነው ስፖርተኛ ነው ማለት? እኔ አሁን ስፖርተኛ ነው። የስራውን ፊልድ ግን አልነግርህም። በጣም ቆንጆ ፕሮፌሽን ስራ አለው። ሸሚዜ ነው ልቄ ላሳይሽ ስፖርት እንዴት እንደሆነ። ጃጓር ቦርጫም እኮ ነው። ልብ እንደሌለ አውቃለሁ። አውልቅ እስቲ ምናምን አለል አይደለም። ጃጓር ቦርጫም ነው። የኔን እነዚህ ከላይ እስከታች ፓክ የሚባሉትን እንደዚህ ናይ ጃጎር ስፖርተኛ ነው። በጣም የእውነት ደስ የሚል ስራ አለው። የእውነት ጥሩ ልብ አለው። የሆነ ሰው እንዲህ ተቸግሬያለሁ ሲል እሱ ቀጥታ አይምሮ ላይ መጣው እንዴት እንርዳት እንጂ አጭበርብራ የሚል ነገር አይመጣው። ያ ነገሩ ያናደኛል። ተው አንተ ልጅ ቆም በልና አስብ ብለዋል። እንግሊዝ ሀገር የፈለገ ነገር ብትሆኛ ሀብታም ናቸው ይመናል። ናይ ሆነም ቀረም የመስጠት ልምድ ማንነት ሊኖር ይገባል። አለበለዚያ እንትን አትልም። ገብቷል። እሱ ሚዲያ ላይ ምንም ሊያተርፍ አይመጣም፣ ሊሰጥ ነው የሚመጣው። ምንድነው እኛ ምን ያውልቀው ምናምን ደስተኛ ሆናችሁ ታዩታላችሁ። ምኑን ሸሚዝን አውልቀው ይላል። ደረሱን ነው ከስፖርት ስትወጣ እንደዚህ ለብሰን የምትወጣው ወይ በስነ ስርዓት ለብሰን የምትወጣው? እኔ ተሸፋፍኝ ነው የምወጣው። ኦኬ ነፋስ ትፈራለህ? መጋኛ ምናምን ስማ፣ የሆነ ሰው ምን አለ ታረቃችሁ ወይ ብሎ እየጻፈ ማሽተት አልተን ነው። እኔ እኮ ማታ ያወራሁትን ጠዋት እንደ ጸባ ላይ አለቀ። እንደ ጸብ ካያችሁት እኔ አያገባኝም። ተስማማን። ጋይሶች ትላለች ሄለን። እንግሊዘኛ በአማርኛ ተከሽኖ ይባላል። ጋይሶች ለምን ይቅርታል? ለምን ይቅርታል? ማንን ይቅርታል? ጃጉር ይቅርታል። ለምን ነው? ሄለን ፈኒ እንደሆንሽ ግን ታውቂያለሽ? እኔ አላውቅም። ጀስት ያነጋገር ዘይቤ ይመስለኝ ነበር። ጋይስ ትሪፕል በአንድ ሻርክ ብቻ 7000 ቀን እንዴ! ጃጉር እንትን ጋላክሲ እንዳትደግም አይቆጥርልንም። 3 ደብል። እሺ ሌላ ነገር ነው መሆን ያለበት። አንድ አይነት ጊፍት አይሆንም በትሪፕል። ምንድነው ጃጉር ለኔ መስጠት ብርቁ ነው እንዴ? ጋለሪ ላይ ቢያንስ በሳምንት አንድ ቀን አለ። አስጠንቅቆ ሄደ። በእናትህ አስቀጣው በእግዚአብሔር። ለ1000 እና ለ2000 ያለም ታጓር ከስሯል። ምን አንዳንድ ጊዜ የምርቀው ለምንድን ነው ይሄ የዋህነቱ ተው ሙልዬ ስለነገርኩት አልሰማ ስላለ ራሱ ይማር ብዬ ዝም ብለዋል። አያችኋት ይቺን ወሮ በላ አስምጣ ማጠምጠው ጃጉር የኔ እንትን እንደሆነ ከኔ ጋር አለ እንደ የሚታማው ምንድን ነው? ምን ችግር አለ? በምን በር አድርገዋል ተብሎ ያ ብር እንደዚህ አድርገዋል እንደዚህ ነው ቃለ መጠይቅ ሲጠይቅም እሱ ነው የሚጠይቀው እንደ ማናጀር አይደል? ያ እና ብርቄ ነው እንደ ጃጉር እኔ ጋር እንትን ማለት እንደውም ቴንኪው ራሱ ብዙ አልለውም። አይገርም? ኦኬ አብረው ነው የሚሰሩት። እሺ እና ጀስት እንደ ቤተሰብ ምናምን እንደዛ ስለሆነ እንትና ጃጉር አንድ ነገር ልጠይቅህ። ከጃፒ ጋር ከኛ ጋር ከሱ ጋር ብዙ መታየት የሚታማው ነገር ህዝቡ ይሄን ነገር ማቆም አለበት ወይ ሲቀጥል ብለህ ታስባለህ? እንደ ቤተሰብ ማለት ነው። ናግባ በጎን ናግባ 3000 ተሰጥቶሽ አሁን ሄለን ማቅራራት አይገባም። ለ3000 አለ ምን ስንት አንበሳ ሰጠኝ ነበር። እሱ ችግር የለበትም። እግዚአብሔር
አሁን ረድቶ ጨርሷል እያልኩሽ ነው። አቅም የለም ብሩ ሲያልቅ ነው እንደ አብሬ የማልቀው። ያኔ ከኔ ጋር የነበረ ጊዜ ነበረ። ባለቀ ሰዓት ነው አንቺን ገጠመሽ። በብሩ ነው እንደ የምትሄደው አንተ? ኖሮ አይ አሁን ረድቶ ጨርሷል ነው የምልሽ። ሲጨርስና ሲጀምር ነው እንደ ከሰው የምትከተለው? ለመሰልሽ እዚህ መጣው ላስቀጣል። አሁን እንደማይቻል ዛሬ እንትን ባይኖረው እኮ ነገ ስንት ነገር ነው። እንደገና ደግሞ የእውነት የመርዳት ብዙ ሰዎች ዝም ብሎ ብር ነው የሚሰጠው። እንደሌላው ቲክቶከር ዩቲዩበር የሆነ ብር እያገኘ እኮ አይደለም። እግዚአብሔር ያ አንዳንዶቻችሁ የምታሞግሷቸው ሰዎች ይኖራሉ። ለኔ ደግሞ አይ ለማሞገስ አለም አሁን አንድ ይገባል አለ ገስት ላይ የሆነ ሰው እንደዚህ ነው ካለ አካውንትሽን ይላል። እኔ አሁን የኢትዮጵያ አካውንት ሰው ከሰጠ እሱ ነው ጃጉር አስገባላት ይላሉ። የእውነት ያስገባላት ኢትዮጵያ አካውንት ስላለ ይመቸው። ያን ያስገባውትን እንኳን ብሎ አይጠይቀኝም። አይገርም። በእርግጠኝነት ጃጉር እንደዚህ አድርግ ስለው ወዲያውኑ ከባንኩ ያስተላልፍ። ሌላው ከክልል ነው። እሱ እኮ ዝም ብሎ ሊሰጥ ነው የሚመጣው። አተምና ብሎክ እንዳላረገ እሱ ሀሳብ ሊሰጥና ብር ሊሰጥ ነው የሚመጣውና ሁሉንም ሰው አተመነው ብዬ ስለነገርኩት አላምን ስላለኝ ለዛ ዝም አልኩት። አላናግረው ራሱ ተጣልቼው ሳይሆን እስቲ ራሱ ይግባው ብዬ ነው ዝም ያልኩት። እኔ ግን ሲረዳይቸው አላውቅም። ምክንያቱም ለእይታ ምናምን ሰዎች ሲሰበሰቡ ድምፅ ያወጣል እንጂ እንደዛ ሲያረጋይቸው አላውቅም። አሁን ጃጉር ነው የሚያስቀጣ። ካስቀጣ ታውቃለህ። የቀረ አንድ ደቂቃ ከምናምን ነው። በአንድ ደቂቃ ከምናምን አንበሳ ወይ ሁለት ጀት ካላወረዱላ ትደርስ። ያስቀጣ ምንም ችግር የለውም። ግን አያስቀጣኝም አልኩሽ እሱ። ኦኬ መጨረሻ ተስፋ ቆረጥክ? ኖ አንደኛ ቅጣት ጠብቂው። ቆይ እድም እያወራን ነው። ጠብቂ እሺ። ሰው የሚያስቀጣ ይመስሎትም በ6000 ማ አንተ አሁን 30,000 ደርሰህ ቢሆን ያን ያህል ቻሌንጅ ያደርጋል። ግን ከሌለ ላይ ለምን ቻሌንጁን ብዙ ይበታትናል? ያ ብዙ ጊዜ የምናየው እንደዛ ነው። አሜት ሲያወራ ነው የምናየው በየገስቱ። በሌላ ቁም ነገር አይተነው አናውቅም። ጃጉር ሄደን ይቅርታ አድርጊልን። አንደኛ ቅጣት አሜት ሲያማ ነው በየገስቱ። አንደኛ ቅጣት ሶስቱንም ቅድም ያለውን ድገም ቶሎ በል። ከዛ በኋላ አይኔን ባሳየ በጣም ነው እንትን የሚል ትተኛለሽ። ጅቦ አለ እንዴ? የለም። በቃ ተኝ። ቻው፣ ደህና ደህና። አንተም ሰው ጋር ነው አለ ያለው። ተቀጣና እኔ እንትን እላለሁ። እሺ እንደዚህ ያልኩ ነው። ምንድነው የምትቀጣው? በድምጽ ዝፈን ጃጉር ይችላል በል። ሁለተኛ ያ እኔ ነኝ የምለው ጃጉር ልበቀን ነው በልና እንትን በል። ይሄና አሜተኛ ከምን ሁለት ሻት ፎቶ በእናት እና እኔ በወጣት እከፋለሁ። አይኔን ታለ እንዴት እንደቀለ ጅጉርን ይዘሽ ውጪ። ትወጣለህ አንተ። ሰው ጋር ነኝ ስላልክ ነው። ስማ ሌላ ቀን እሷ ፓወር ካላት ናና ከኔ ጋር ተወዳደር። ጃጓር ሌላ ቀን ነገ እመጣለሁ በጊዜ ማክሰኞ እረፍት ስለሆንኩኝ ከዛም በጊዜ ተጫውተ ምናምን እንደዚህ እንትን እንላለን። እሺ ከዛን ያው ይችላል ከምን ማለት ነው። አንገቴን ባርድ ነው የሚጨምረው። ለማንኛውም ችግር የለውም። አሁን ዛሬ በለበጣ ነው እየተጫወተን ያለ። ነገ እንገናኝ። በቃ ይመችሽ። ደህና አይደል? See you habibi. Thank you guys. Thank you. እሺ እስኪ እንዴት ነበር የሚወጣው ለኔ